ሰላም ጤና ይስጥልን እንደምን ሰነበታችሁ የተከበራችሁ ተመልካቾቻችን ይህ ሳምንታዊው የሀገሬ ስፖርት ፕሮግራማችን ነው። በዛሬው ስፖርት ፕሮግራማችን በ10ኛ ሳምንት የእንግሊዝ ፕሪሚየር ሊግ የተመዘገቡ ውጤቶችን እንዲሁም ማቆሚያ ያጣው የአርሰናል ጥንካሬን በሚል ለሚቀጥሉት ደቂቃዎች እኔ ቃለ ስላሴ ካሳይና ባልደረባዬ አልታየ ኪዳኔ በጋራ በመሆን አብረናችሁ የምንቆይ ይሆናል። አብራችሁን ቆዩ። አልቴ እንዴት ነው ብያለሁ። እንዴት አለቃል? ሰላም ነው? ሁሉ ሰላም አለን። እንዴት ነበር ሰሞኑ በኳስ? የእንግሊዝ ፕሪሚየር ሊግ እንደ አጓጊ ሆነው በተለይ የአርሰናል ጉዞ ያልተገታ ጉዞ በጣም መነጋገሪያ ሆኗል። በተለይ በፔፕ ጋርዲዮላም ከጨዋታው በኋላ አርሰናል ማን ነው ግብ የሚያስቆጥርበት የሚል አስተያየት ሰጥቷል ከጨዋታው በኋላና ሊቨርፑል አሸንፈዋል። ማንቸስተር ሲቲ እንዲሁ ለሊጉ የዋንጫ ፍክክር አንድ እርምጃ ጠጋ የሚያደርገው ድል አስመዝግቧልና ሁለተኛ ደረጃ ላይ መቀመጥ የቻለበትንም ውጤት አስመዝግቧል። አጠቃላይ ሊጉ አሁንም ቢሆን በአርሰናል ጥንካሬና በሌሎቹ ደግሞ ተወዳዳሪ ተፎካካሪ ቡድኖች መካከል ያለውም ደግሞ የነጥብ ልዩነትም እየተጠጋ የመጣ ይመስላል። እንግዲህ የተለያዩ ውጤቶችም ተመዝግበዋል። ማንቸስተር ዩናይትድ ከ3 ተከታታይ ጨዋታዎች በኋላ ወደ ሲቲ ግራውንድ አቅንቶ እንግዲህ ነጥብ ጥሎ ተመልሷል። ማንቸስተር ሲቲ በደረጃው ሁለተኛ ደረጃ ላይ ተቀምጦ የነበረው ቦርንመዝን በሜዳው 3-1 ያሸነፈበት ውጤትም ሌላኛው ተጠባቂ የነበረ ጨዋታ ነው። እንዲሁም በሳምንቱ ታላቅ ጨዋታ ደግሞ ስፐርስ ሜዳ ላይ የተደረገው የለንደን ደርቢ ቼልሲን ከቶተንሃም ሆትስፐርስ ያገናኘው እንደዚሁ በቼልሲ አሸናፊነት ተጠናቋል። ቼልሲ ባለፉት 5 የፕሪሚየር ሊግ ተከታታይ ጨዋታዎች ቶተንሃም ሆትስፐርስን ያሸነፈበት ውጤት ሆኖ እንደዚሁ ተመዝግቧል። ሊቨርፑል ወደ አሸናፊነትም የተመለሰበት አጋጣሚ ሌላኛው ጥሩ ውጤት ያስመዘገበበት ሳምንት ሆኖ አልፏል። እንግዲህ ተመልካቾቻችን የስፖርት ፕሮግራማችን የክብር አጋር የሆነው ቡና ኢንተርናሽናል ባንክ እጅግ አድርገን እናመሰግናለን። ቡና ባንክ የባለ ራዕዮች ባንክ እንደሆነ ይታወቃል። እጅግ አድርገን እናመሰግናለን። አልታየ እንግዲህ በተለይ ማንቸስተር ዩናይትድም በጥሩ መነቃቃት የነበረበት አጋጣሚ እንደነበር ይታወቃል። በሲቲ ግራውንድ ግን በወራጅ ቀጠና ላይ የነበረው በአሰልጣኝ ሻን ዳይቼ የሚመራው ኖቲንግሃም ፎረስትን ገጥሞ እንግዲህ ከመምራት ተነስቶ 2-2 ተለያይቷል። ያ ምናልባት ማንቸስተር ዩናይትድ አራተኛ ድሉን ያስመዘግበታል ተብሎ የተጠበቀ ጨዋታ ነበር። እንዴት ተመለከትከው? ምናልባት የሊጉ ፉክክር ላይ ብቻ ሳይሆን ማንቸስተር ዩናይትድ አሁን ባለፉት አመታት ካስመዘገበው ውጤት በተለይ ባለፈው በተጠናቀቀው የውድድር ዘመን አንዱ እንደ ትኩረት ነጥብ ይሆናል ተብሎ የተጠበቀ ጨዋታ ነበር እና እሱን ጨዋታ ምናልባት ቢያሸንፍ ኖሮ ጥሩ እድል ይሆንለት ነበር። በተለይ በሊጉ የደረጃ ሰንጠረዥ ላይም ልዩነት ሊያመጣ የሚችል ውጤት ማስመዝገብ ይችል ነበር። 13ኛ ደረጃ ላይ መቀመጥ ይችላል። 17 ነጥብ ነው። በሁለት ነጥብ ቢጨምር ኖሮ ነጥብ ባይጋራ ኖሮ 19 ነጥብ መሰብሰብ የሚችልበትን እድል ነበር። አንጠብቅም አይደል? ማንቸስተር ዩናይትድ ዘንድሮ አሁን ለምሳሌ እኔ ፐርሰናሊ ማንቸስተር ዩናይትድን ቶፕ 4 ከጨረሰ በጣም ትልቅ ሰክሰስ ነው ብዬ ነው ማስበው። ምክንያቱም ባለፈው አመት እየተሰራ ያለ ቡድን ነው። ባለፈው አመት ያስመዘገበውን ውጤት እናውቃለን። ስለዚህ የማገገሚያ ጊዜ ነው አሁን ማንቸስተር ዩናይትድን ልክ አርሰናልን ተከታታይ 3 የውድድር ዘመናትን ሁለተኛ ሆኖ ሲያጠናቅቅ በቀጣይ ምንድን ነው ስንል እንደነበረው ማንቸስተር ዩናይትድም ቶፕ 4 ከጨረሰ ትልቅ ሰክሰስ ነውና አንድ ጥሩ ድል አምክኗል ማለት ይቻላል ለማንቸስተር ዩናይትድ። እንግዲህ ማንቸስተር ዩናይትድ በሲቲ ግራውንድ በተለይ በወራጅ ቀጠና እንደመገኘቱ ኖቲንግሃም ፎረስት ምናልባት የተሻለ የማሸነፍ እድሉ ለማንቸስተር ዩናይትድ ተሰጥቶ ነበር። በተለይ ባለፉት ሳምንታት ደግሞ ማንቸስተር ዩናይትድ ብራይተንን፣ ሊቨርፑልን እንዲሁም ሰንደርላንድን ያሸነፈበት አጋጣሚ ደግሞ በልዩነት በጥሩ ተነሳሽነት እንደነበር ማሳያ ነው። በእርግጥ በቀጣይ የሚያደርገው ቶተንሃም ሆትስፐርስ ሜዳ ላይ ከባድ ጨዋታ ስለሚጠብቀው በሲቲ ግራውንድ ላይ የነበረው የኖቲንግሃም ፎረስትን ጨዋታ ማሸነፍ ትልቅ ግምቶችን አግኝቶ ነበር። ነገር ግን ውጤት ሳያስጠብቅ ነጥብ ተጋርቶ የተመለሰበት አጋጣሚ ተመልክተናል። ቼልሲ እንደዚሁ በለንደን ደርቢ ቶተንሃም ሆትስፐርስን ያሸነፈበት ትልቁ ድል ሆኖ ተመዝግቦለታል። በጣም ወሳኝ ድል ያስመዘገበ ይመስለኛል። ምክንያቱም ቼልሲ ከመሪዎቹ ጋር ያለው የነጥብ ልዩነት ላለመራቅም የሚያደርገው ወሳኝ ፍልሚያ እንደነበር ያንንም በሚገባ ከሜዳ ውጭ አቅንቶ እንግዲህ 3 ነጥብ ይዞ የተመለሰበት አጋጣሚም ሌላኛው የሳምንቱ ክስተት ነበር። በአንፊልድ ትልቅ ጨዋታ እንደነበር ይታወሳል። በተለይ በኡናይ ኤምሬ የሚመራው አስቶን ቪላ ወደ አንፊልድ አቅንቶ ከሊቨርፑል ጋር የሚያደርገው ጨዋታና ትልቅ ግምት ተሰጥቶት ነበር። አንደኛ አስቶን ቪላ በ9ኛ ሳምንት የሊጉ መርሃ ግብር ማንቸስተር ሲቲን አሸንፎ ነው የመጣው። ሊቨርፑል ካለው ወቅታዊ አቋም አንጻር በተከታታይ 4 ጨዋታዎች በፕሪሚየር ሊጉ ሽንፈት ማስተናገዱ ደግሞ ሌላኛው ክስተት ነበር። ይሄ ደግሞ ሊቨርፑል ይመለሳል ወደ አሸናፊነት ወይስ አስቶን ቪላ ደግሞ በተከታታይ ያደረጋቸውን ጨዋታዎች በድል ስሜት ውስጥ የመጣ ቡድን ነው? አጀማመሩ ጥሩ አልነበረም። ነገር ግን ያለፉት 3 ጨዋታዎች በተከታታይ አሸንፏል። ቅድም እንዳልኩም በ9ኛ ሳምንት ማንቸስተር ሲቲን ማሸነፉ ለሊቨርፑል ትልቅ ተጋጣሚ ይሆናል ተብሎ ተጠብቆ ነበር። ነገር ግን ሊቨርፑል ወደ አሸናፊነት የተመለሰበት ወሳኝ ነጥብ ማለት እንችላለን። 2-0 አሸንፏል። ሊቨርፑል እንግዲህ ባለፉት ተከታታይ ጨዋታዎች
ሽንፈት ካስተናገደ በኋላ ጥያቄ ውስጥ ገብቶ ነበር። በተለይ የሊጉ የዋንጫ ፉክክር ላይ ትልቅ ተጽዕኖ ያሳድረ ነበር። አሁን ልክ ባለፉት ጊዜያት ሊቨርፑልና አርሰናል ምናልባት ለዋንጫ ሊፎካከሩ የሚችሉ ቡድኖች ናቸው ተብሎ በተደጋጋሚ ሲነሳ እንደነበር እናስታውሳለን እና አንዱ ይሄ ማሸነፉ ምናልባት በዋንጫ ፉክክሩ ላይ ልክ አርሰናልንም አሁን በቅርብ ርቀት ለመከታተል እርግጥ ነው አሁን የነጥብ ልዩነታቸው እንደሰፋ እናውቃለን። አሁን ማንቸስተር ሲቲ ነው ሁለተኛ ደረጃ ላይ ያለው። ነገር ግን ባለፉት ዓመታት ከነበረው ሊቨርፑል ካለው የዋንጫ ፉክክር አንጻር ድሉ ወሳኝ ድል አድርገህ የምትቆጥረው ነው። ምክንያቱም አስቶን ቪላ በራሱ ፈታኝ ጨዋታ ይሆናል ተብሎ ተጠብቆ ነበር። ነገር ግን ሊቨርፑልም አሁን ግቦቹን ያስቆጠረበትንም መንገድ ከተመለከትክም ገና የሚቀረው የቤት ስራ እንዳለም ደግሞ የሚያሳይ ነው ብዬ አስባለሁ። እንግዲህ የተለያዩ ውጤቶችም ተመዝግበዋል። በተለይ በትላንትናው ዕለት የነበረው ደግሞ ኤቲሃድ ላይ የነበረው የማንቸስተር ሲቲና ቦርንመዝ ጨዋታ በተለይ ከረፍት በፊት በጣም ትልቅ ፉክክር የታየበት ጨዋታ ነበር። ማንቸስተር ሲቲ ይህንን ወሳኝ መርሃ ግብር 3-1 በማሸነፍ በሚገባ ድሉን የተጠቀመበትና ደረጃውንም ወደ ሁለተኛ ከፍ ያደረገበትን ውጤት ማስመዝገብ ችሏል። ማንቸስተር ሲቲ በውድድር ዓመቱ ጥሩ ጉዞ ላይ ቢገኙም እርግጥ በርካቶች ጥያቄ ያነሱበታል። ማንቸስተር ሲቲ ላይ በተለይ ከወጥነት ጋር በተያያዘ ባልተጠበቀ መልኩ ማንቸስተር ሲቲ በዘንድሮ የውድድር ዓመት 3 ጨዋታዎችን ያህል ተሸንፏል። በቶተንሃም ስፐርስ ተሸንፏል፣ በብራይተን ተሸንፏል፣ እንዲሁም ደግሞ ቪላ ፓርክ ላይ በአስቶን ቪላ የተሸነፈበት አጋጣሚ ደግሞ እናስታውሳለን። ሲቲ አሁን ከኤርሊንግ ሃላንድ አስደናቂ ብቃት ጋር ተዳምሮ ከፍ እያለ ይገኛል። እርግጥ ቅድም እንደገለጽኩልህ ብዙዎች ከወጥነት ጋር በተያያዘ የሚያነሱበት በርካታ ጥያቄዎች አሉ። የኤርሊንግ ሃላንድ ግብ ማስቆጠር ሂደት ግን አሁንም በአስደናቂ መልኩ እንደቀጠለ ነው። ተጫዋቹ ማሽን ሆኗል ማለት እንችላለን። በዘንድሮው የውድድር ዓመት ትንሽ የሚያስገርመው ነገር ማንቸስተር ሲቲ በ10 የፕሪሚየር ሊግ ጨዋታዎች 20 ጎሎችን አስቆጥሯል። 13ቱን የሚያስቆጠረው ኤርሊንግ ሃላንድ ነው። ምናልባት ማንቸስተር ሲቲ በኤርሊንግ ሃላንድ ጥገኛ ሆኗል ማለት እንችላለን። ባለፉት ዓመታት ማንቸስተር ሲቲ ጥገኛም ብቻ ሳይሆን የማንቸስተር ሲቲ በግብ ማግባት ሂደት ውስጥ ዋና ግንባር ቀደም ተዋናይ የነበረው ተጫዋች ኤርሊንግ ሃላንድ ነው እና ዘንድሮም ያንኑ እያደረገ ይመስላል። በእርግጥ ቡድኑ የወጥነት ችግር አለበት። በተከታታይ ጨዋታዎችን ኮንሲስተንሲ ይጎለዋል እንደምናውቀው እና ከዛ ውጭም ደግሞ ከባለፈው ዓመት ከተጠናቀቀው የውድድር ዓመት ከግማሽ ዓመት ጀምሮ ማንቸስተር ሲቲ አዲስ ቡድን ነው እየገነባ ያለው። ያስፈረማቸው ተጫዋቾች በክረምቱ ተጫዋቾች የዝውውር መስኮትም ያስፈረማቸው በርካታ ተጫዋቾች አሉ። የውህደት ችግር እንዳለም እየተመለከትን እንገኛለን። አንድ ነገር ሳይ ነበር። በተለይ ማንቸስተር ሲቲ በተለይ በዘንድሮ የውድድር ዘመን በክፍት ጨዋታ ግቦችን በማስቆጠር ከሆነ የሚለካው የሊጉ የደረጃ ሰንጠረዥ አንደኛ ደረጃ ላይ ይሆናል ተብሎ አንድ ነገር አይቼ ነበርና ከዛ ውጪ ሌሎችም ቡድኖች ያሉ በክፍት ጨዋታ ጥሩ እንቅስቃሴ እያደረጉ ያለው ለምሳሌ ቶትናምን ማንሳት ይችላልና ማንቸስተር ሲቲ እየሄደ ያለበት ርቀት አሁን በ6 ነጥብ ነው ሁለተኛ ደረጃ ላይ ከአርሰናል ወደ ኋላ የተቀመጠው ቢሆንም ግን በቀጣዮቹ ጊዜያት በኋላ የምናነሳዋለን የአርሰናልን ተጋጣሚዎች በቀጣይ የሚታዩ ናቸው። ገና 6 ነጥብ ነው፣ 10ኛ ሳምንት ላይ ነው። ቀሪ በጣም ብዙ ጨዋታዎች አሉ። ቦክሲንግ ዴይ ጨዋታዎች ይጠበቃሉና ኤርሊንግ ሃላንድ ልክ ባለፉት ዓመታት እንደተመለከት ነው አይነት ልክ ከሲቲ ስኬት ጀርባ ያለው አንድ ወሳኝ ተጫዋች እሱ መሆኑን መቀጠሉን እያሳየን ይገኛል። በዚህ ሰዓት የበርካቶች መነጋገሪያ ስለሆነውና ከሳምንት ሳምንት አስደናቂ ቁጥሮችን በማስመዝገብ ስለቀጠለው የሰሜን ለንደኑ ክለብ አርሰናል ማንሳት ግድ የሚለን ይመስለኛል። ማንቸስተር ሲቲ የእንግሊዝ እግር ኳስን በተቆጣጠረ ወቅት ብዙ መልኩ የተነሳለት ቡድን እንደሆነ ይታወሳል። በተጠናቀቀው የውድድር ዓመት ቼልሲ ወደ አውሮፓ ሻምፒዮንስ ሊግ የተመለሰበት መንገድ እንደዚሁም የክለቦች ዓለም ዋንጫንና የዩሮፓ ኮንፈረንስ ሊግ ዋንጫን ያሸነፈበት አጋጣሚ በልዩነት ያነሳንበት አጋጣሚ ነበር። ሊቨርፑል በተጠናቀቀው የውድድር ዓመት የእንግሊዝ ፕሪሚየር ሊግ ሻምፒዮን ሲሆን በልዩነት የተነሳ ሌላኛው ነጥብ ነበር። ማንቸስተር ዩናይትድ በውጣ ውረዶች የተሞላው ፈታኝ ጉዞውን በተመለከተ በተደጋጋሚ የተነሳ ነበር። አሁን የዓለም እግር ኳስ ስለ አርሰናል እያወራ ይገኛል። በእርግጥ ጊዜውም ሰዓቱም ስለ አርሰናል እንድታወራ የሚገፋፋህ ይመስላል። አርሰናል በክለቦች ብቻ ሳይሆን በአሰልጣኞች ደግሞ የበለጠ በጣም ስጋት የፈጠረ ቡድን ሆኗል። ከአትሌቲኮ ማድሪዱ አሰልጣኝ ዲያጎ ሲሞኔ እስከ ፔፕ ጓርዲዮላ ድረስ ስለ አርሰናል ጥንካሬና አርሰናል እውነት ይሸነፋሉ ወይ ደግሞ ግብ ይቆጠርበታል ወይ የሚሉ ጉዳዮችን እየተነሱ ይገኛሉ። አርሰናል በዘንድሮው የውድድር ዓመት ያሳየው ጥንካሬ እውነት ለመናገር የሊጉ መሪ ስለሆነ ብቻ ሳይሆን በአውሮፓ መድረክም እየሄደበት ያለው መንገድ እጅግ አስደናቂ ነው። በእንግሊዝ ፕሪሚየር ሊግ ያለው ጉዞ ግን ለበርካቶች መነጋገሪያ ሆኗል። ማሸነፉ ብቻ ሳይሆን መነጋገሪያ ሆኖ ደግሞ ከክፍት ጨዋታም ብቻ ሳይሆን
ከየትኛውም አቅጣጫ ጎል የማይቆጠርበት ቡድን ሆኗል። በ10 ሳምንታት የእንግሊዝ ፕሪሚየር ሊግ መርሃ ግብር 3 ጎሎችን ብቻ ነው የተቆጠሩበት። የአርሰናል አስደናቂ አጀማመር እንዴት አየኸው? ወደ ሌሎች ቁጥራዊ መረጃዎቹ በኋላ ላይ እንሄዳለን። አዎ በዋናነት የምታነሳው አሁን ለምሳሌ ይሄን ቡድን ዘንድሮ ስፔሻል ያደረገው ነገር የተከላካይ መስመሩ ነው በዋናነት። ምክንያቱም እርግጥ ነው ባለፉት አመታት ተመልክተነዋል። አሁን ለምሳሌ ባለፈው አመትን ብትመለከት የማጋሌሽና የሳሊባ ጥምረት ምናልባት በአውሮፓ ውስጥ ምርጥ የመሀል ተከላካይ ጥምረት ልትለው የምትችለው ነው። ያስቆጠሩትንም ግብ ምናልባት በአውሮፓ ምርጡ የተከላካይ ጥምረት የነሱ ጥምረት ነበር። የዘንድሮውንም ውድድር ስትመለከት የአርሰናል የጥንካሬ ምንጭ ናቸው ተብለው እየተጠቀሱ የሚገኙት ራሳቸው እነዚህ ሁለት ተጫዋች በተለይ የተከላካይ መስመሩ በጣም አስገራሚ ጉዞ እያደረገ ይገኛል። በ7 ተከታታይ ጨዋታዎች ግብ ሳይቆጠርበት ወጥቷል በሁሉም ውድድር ማለት ነው አርሰናል እና ይሄ በታሪክም በጣም እንግዳ የሆነ የአርሰናል ቡድን ነው እየተመለከትን ያለ ነው። ከዚህ ቀደም እንዲህ አይነት የአርሰናል ጠንካራ የተከላካይ በጣም ሶሊድ የሆነ የመከላከል ስፍራ የያዘ ቡድን ከዚህ ቀደም ተመልክተን አናቅም። 9 ተከታታይ ጨዋታዎችን አሸንፏል በሁሉም ውድድር ውስጥ አርሰናል። በዚህ ውስጥ ደግሞ እንደ አንድ ጥንካሬ እየተነሳለትም የሚገኘው ነገር በተለይ የሴት ፒስ ጉዳይ ነው። የቆሙ ኳሶች ባለፉት አመታት ይቆጠርበትም ነበር በተደጋጋሚ ሴት ፒስ ላይ መስራት አለበት በሚል በተደጋጋሚ ሲነሳ እንደነበር እናስታውሳለን። አሁን ግን አንዱ በጥንካሬ ልታነሳ የምትችለው ነገር አሁን የበርንሌውን ጨዋታ ብትመለከት አንዱ የሴት ፒስ የቆመ ኳስ እንደ አንድ የግብ አማራጭ ሆኖ ለአርሰናል እያገለገለ እንደሆነ በደንብ እየተመለከትን እንገኛለን። ካስቆጠሩት ግቦችም ወደ 12 የሚጠጋ የሴት ፒስ ግቦችን ማስቆጠር ችሏል አርሰናል በተያዘው የውድድር ዘመን በተለይ ከየትኛውም ክለብ በላይ በሆነ መልኩ የሴት ፒስ የቆሙ ኳሶች ዶሚናንስ ወይንም ደግሞ የበላይነት እያሳየ ይገኛል። ከዛ ውጪም ቅድምም እንዳልኩት በተለይ የተከላካይ መስመሩ ጋብሪኤል ማጋሌሽ በተለይ ደግሞ የአየር ላይ ኳስን በመጠቀም ረገድ እየተመለከትንበት ያለው እንቅስቃሴ በጣም የሚገርም ነውና ምናልባት እነዚህ ነገሮች ናቸው አርሰናልን አሁን ገና ካሁኑ ሊጉ 20 ምናምን ሳምንት 28 ሳምንት ይቀረዋል። ቦክሲንግ ዴይ ያለ በጣም የዋንጫን ፉክክር መንፈስ ይወስናሉ ተብለው ከሚጠበቁ ወሳኝ ነገሮች መካከል የጨዋታ መርሃ ግብሮች መካከል አንዱ እሱ ነውና እሱ እንደ አንድ ምክንያት ይነሳል። ምናልባት አርሰናል ዋንጫ እየታጨ ይሆን እንዴ የሚል ነገር። ከዛ ውጪ ግን ምናልባት በዘንድሮ የውድድር ዘመን አርሰናልን ለዋንጫ ተፎካካሪ እንዲሆን ያደረጉት ነገሮች አሉ። አንዱ ተጋጣሚ ቡድኖች እያሳዩ ያሉት አቋም ነው። በተለይ ባለፉት ጊዜያት አሁን ለምሳሌ የደረጃ ሰንጠረዡን ብትመለከት ቶተናም ለዋንጫ ተፎካካሪ ይሆናል ብለህ ላጠብቅ ትችላለህ። አዲስ አሰልጣኝ ነው፣ ጥሩ አሰልጣኝ የቀጠረም ቢሆን ብዙ ላጠብቀው ትችላለህ። ቼልሲ አዲስ ቡድን እየሰራ ነው፣ ማሬስካ ጥሩ ቡድን ገንብተዋል፣ ብዙ ለዋንጫ ፉክክር ግን ያን ያህል ላታጫቸው ትችላለህ። ከዛ ውጪ ግን አሁን በዋናነት የዋንጫ ፉክክሩ እየሄደ ያለበት መንገድ ምናልባት ባለፉት ጊዜያት ካላቸውም የመድረኩ ዝና ስትመለከት ሊቨርፑል ምናልባት የዋንጫ ተፎካካሪ ይሆናል ተብለ የምትጠብቀው አንዱ ቡድን እሱ ነው። ሌላኛው ሁለተኛ ደረጃ ላይ ያለው ማንቸስተር ሲቲ ነው እና አርሰናል ይሄንን አይነት ትሬንድ እያሳየ እየሄደ ባለበት ሁኔታ ደግሞ የራይቫሎቹ የተቀናቃኞቹ ኢንኮንሲስተንሲ በጣም የአርሰናልን ተገማችነት እያጎላው እንዳለ እየተመለከትን እንገኛለን እና አርሰናል እያሳየው የሚገኘው አቋም በተለይ በዲፌንሲቭ አሁን የተለያዩ ነገሮችን ልናነሳ እንችላለን። በተለይ አሁንም በክፍት ጨዋታ ግቦችን ማስቆጠር አለበት፣ የቆሙ ኳሶች ላይ ዲፔንድ ማድረግ የለበትም የሚል አሁን ለምሳሌ ባለፈው የሊግ ካፕ ላይ ጥሩ እንቅስቃሴ አድርጎ እንደነበር እናስታውሳለን እና አንዱ እንደ ጥንካሬ ልታነሳላቸው የምትችላቸው ነገሮች እነዚህ ናቸው። ግን ደግሞ በዋንጫ ፉክክር ሂደት ውስጥ ደግሞ ተጋጣሚዎቹ ቡድኖች ዋና የምትላቸው ተጋጣሚ ቡድኖች ለዋንጫ ፉክክር ዋና ተጋጣሚ ናቸው ብለ የምታስባቸው ቡድኖች ደግሞ እያሳዩ የሚገኙት ወጥነት የጎደለው እንቅስቃሴ አንዱ አርሰናልን ለዋንጫ ፉክክሩ እንዲታጭ ያደረገ ያለ ነገር ይመስለኛል። የዛሬን ተስፋ ይበልጥ ለማጥበቅ በአዲስ ሐሳብ ለመሻሻል ያሰቡትን ለማስፋት ውጥንን ለማሳካት
ይበልጥ ልቆ ለመገኘት ያሰቡ መላ ይፈልጋሉ። እነሆ ለብርቶች የአቦል ዲጂታል ብድር አገልግሎት ቀረበ። አቦል ዲጂታል ብድር ንጋት፣ ራዕይ፣ መነሻና ማሳ ሲል በሰየማቸው ልዩ ልዩ የብድር አገልግሎቶቹ እስከ 100 ሺህ ብር ብድር አዘጋጅቷል። ማለዳ በኢመደበኛ ንግድ ላይ የተሰማሩ ሴቶች፣ ራዕይ በመደበኛ ንግድ ላይ የተሰማሩ ሴቶች፣ መነሻ በኢመደበኛ ንግድ ላይ የተሰማሩ ለጉሊትና መሰል ነጋዴዎች፣ ንጋት መደበኛ ንግድ ላይ የተሰማሩ የጥቃቅንና አነስተኛ ነጋዴዎች፣ ማሳ በግብርናና መሰል ስራዎች ላይ የተሰማሩ የቀረበ አገልግሎቶቹን ያለምንም ማስያዣ በእጅ ስልኮ መጠቀም ያገኙ። አቦል ዲጂታል ብድር፣ አቦል ላይ ይድረሱ። ቡና ባንክ፣ የባለ ራዕዮች ባንክ። አርሰናል ብዙ ስቃዮችን አልፏል። አልቴ በተለይ 13 ያህል እንግሊዝ ፕሪሚየር ሊግ ዋንጫዎችን ላነሳ ክለብ ምናልባት ከኢንቪንሲብል በኋላ የትኛውም ክለብ ያላሳካው የወርቅ ዋንጫ ካሸነፈ በኋላ የአንድም ጨዋታ ሳይሸነፍ ትልቅ ስኬትን ካስመዘገበ በኋላ ለረጅም ዓመታት 21 ዓመታት ያህል 2 ዓመታት ያህል ዋንጫ ሳይሸነፍ ተጉዟል። በርካታ ውጣ ውረዶችን አልፏል ክለቡ። በተለይ ከሃይበሪ ወደ ኤሚሬትስ በሚሄድበት ወቅት ወይ ደግሞ ስቴዲየሙን በመገንባት ሂደት ውስጥ ከዋክብቶችን ከማስፈረም ይልቅ ቡድኑን በመገንባት ሂደት ውስጥ አሰልጣኝ አርሰን ቬንገር የበለጠ ለክለቡ ያደሉበት አጋጣሚ ነበር። በኋላ ላይ እሳቸው ተክተው የመጡት አሰልጣኝ ኡናይ ኤምሬ በሚፈልጉት ልክ ቡድኑ አልሄደም። ቡድኑም በሚፈልገው ልክ አሰልጣኙን አግዟል ተብሎ አይጠበቅም። በኋላ ላይ ፍሬዲ ሊዩምበርግ ነበር በጊዜያዊ አሰልጣኝነት የመጣው። ያን ያህል አልቆየም። ሚኬል አርቴታ የቀድሞ ተጫዋች ሚኬል አርቴታ ወደ ኤሚሬትስ ከመጣ በኋላ ግን ነገሮች በብዙ መልኩ ተቀያየሩ። በተለይ አሰልጣኙ መጀመሪያ አካባቢ ውጤታቸው ጥሩ ቢሆንም ግን ወጥ የሆነ ብቃት አላሳዩም በሚል በርካታ ነገሮች ይነሱባቸው ነበር። ከክለቡ ለመልቀቅም ጫፍ ደርሰው የነበረበት አጋጣሚ ነበር። ባለፉት 5 ዓመታት ውስጥ አስደናቂ ቡድን ከገነቡ በኋላ በተለይ በልዩነት ሶስቱን ዓመት ነው የምናነሳው። ምክንያቱም አርሰናል በ21 ዓመታት ውስጥ ምናልባት ለዋንጫ በተሻለ መልኩ የቀረበበት ጊዜ ባለፉት 3 ዓመታት ነው ተብሎ ስለሚታሰብ ሁለተኛ ደረጃን ይዘው ነበር በተከታታይ ያጠናቀቁት። በዘንድሮው የውድድር ዓመት ምናልባት ፕሮግራምም ሰርተንም ነበር። በተለይ በዘንድሮው የውድድር ዓመት ጠንካራ ሆኖ ይመጣሉ ተብሎ ከተጠበቁ ክለቦች መካከል አርሰናል አንደኛው ነበር። ምክንያቱም በጉል ደረጃ የሚታዩት ክፍተቶቹን በሚገባ ከአንድሬ ቤርታ ጋር ደፍኗቸዋል ብለን ስናስብ ነበር። እንደው መጨረሻ አካባቢ ኤዜ በተለይ ደግሞ ወደ ክለቡ ሲቀላቀል የበለጠ በፊት መስመሩ በኩል የተሻሉ አማራጮች ይኖሩታል ተብሎ በልዩነት ሲነሳለትም የነበር አጋጣሚ ነበር። አርሰናል በዘንድሮው የውድድር ዓመት አሁን አካሄዱ በጣም አስፈሪ ሆኗል። ለክለቦች ብቻ ሳይሆን ቅድም እንዳነሳ ነው ለአሰልጣኞችን በጣም ስጋት የጣለ አካሄድን እየሄደ ይገኛል። ምክንያቱም ከሚያሸንፋቸው ጨዋታዎች በዘለለ ግብ የማይቆጠርበት መሆኑ ደግሞ ለበርካታ አሰልጣኞች ደግሞ ትልቅ ስጋት ፈጥሮባቸዋል። ከሳምንት ከራሳቸው ክለብ ጎን ለጎን ስለ አርሰናል አስተያየት መስጠታቸውን ቀጥሏል። ይህንን ደግሞ በአሰልጣኝ ፔፕ ጓርዲዮላ በአርነ ስሎትን እየተመለከትን እንገኛለን። ከዚህ በፊት በአውሮፓ ሻምፒዮንስ ሊግ 4-2 የተሸነፉት የአትሌቲኮ ማድሪድ አሰልጣኝ ዲያጎ ሲሞኔ በእርግጠኝነት በዚህ ዓመት የገጠምኩት ከባዱ ቡድን አርሰናል ነው ሲሉ ተናግረው ነበር። ዲያጎ ሲሞኔ እንደምታውቀው በዋንዳ ሜትሮፖሊታኑ በዚህ ዓመት ሪያል ማድሪድን ገጥመው አሸንፈው እንደነበር ይታወሳል። ምን ያህል ጠንካራ ጉዞ እያደረገ እንደሆነ ይታያል፣ በጉልህ ይታያል። በልዩነት ግን የተከላካይ ክፍል መስመሩ ደግሞ እጅግ በጣም ባንጸባረቀ መልኩ በሚባል ደረጃ በጣም ከፍ ባለ ደረጃ ላይ ተገኝቷል። አንድ ግን በርካቶች የሚያነሱት ግን ቁጥሮች የማይገልጹት ነገር ግን ይታያል። አርሰናል ግብ የማይቆጠርበት ቡድን ስለሆነና በቀላሉ ግብ የማያስተናግድ ቡድን ስለሆነ እንዲሁም ደግሞ ከቆሙ ኳሶች ጎሎችን የሚያስቆጥር ቡድን ስለሆነ ግን ጥሩ አይጫወትም ብለው ለሚያስቡ ሰዎች ቁጥራዊ መረጃዎች እንደዛ ያመለክቱ። አርሰናል በዚህ ዓመት ምናልባት ዶሚኔት ተደርጎ ያሸነፈው ብቸኛው ጨዋታ የመጀመሪያው የፕሪሚየር ሊግ የመክፈቻ ጨዋታ ኦልትራፎርድ ላይ የተደረገው ከማንቸስተር ዩናይትድ ጋር የነበረው ጨዋታ ይመስላል። ቁጥሮቹም እንደዛ ያሳያሉ። ከዛ በኋላ የተለያዩ ክለቦችን ገጥመዋል። ሊድስ ዩናይትድን ምናልባት ትንንሽ ክለቦችን የምንላቸው በልዩነት ብናነሳ እነ ሊድስ ዩናይትድ፣ ኖቲንግሃም ፎረስት፣ ዌስትሃም ዩናይትድ፣ ፉልሃምን እነሱን እንተዋቸውና አልቴ ሊቨርፑልን በአንፊልድ የአሰልጣኝ ሚኬል አርቴታ ያሰላለፍ ስህተቶች ታክሎበት ሊቨርፑልን እንዴት እንደፈተነው አንፊልድ ላይ ተመልክተናል። ለታላላቅ ክለቦች እጅግ ፈታኝ የሆነው ኒውካስል ዩናይትድን በሴንት ጄምስ ፓርክ እንዴት ዶሚኔት አድርገው እንዳሸነፈው ተመልክተናል። ከመጀመሪያው ደቂቃ ጀምሮ ባለፉት ጊዜያት አርሰናል ወደ ሴንት ጄምስ ፓርክ እየሄደ ሲቸገርበት የነበረበትን አጋጣሚ በዘንድሮ የውድድር ዓመት ከፍ ባለ ብልጫ ወስዶ ነው ኒውካስል ዩናይትድን አሸንፎ 3 ነጥብ ይዞ የተመለሰው። ማንቸስተር ሲቲን በኤሚሬትስ ባስተናገደበት ጨዋታ ላይ በአሰልጣኝ ፔፕ ጓርዲዮላ የአሰልጣኝነት ዘመን ታሪክ እጅግ ትንሹ የተባለው የኳስ ቁጥጥር ባስመዘገቡበት መርሃ ግብር አርሰናል ነጥብ ቢጥልበትም ያን ጨዋታ እጅግ በጣም ዶሚኔት አድርጎ አሰልጣኝ ፔፕ ጓርዲዮላን እስኪያስገርም ድረስ ምን ያህል እንደበለጠው ተመልክተናል። በርንሌ ባሳለፍነው በሳምንቱ መጨረሻ በርንሌን
በተለይ ከረፍት በፊት የነበረው አርሰናል ፍጹም የተለየ ነበር። ምናልባት ቪክቶር ዮኬሬሽም ከረፍት በኋላ ተቀይሮ ከወጣ በኋላ ሌላ መልክ ይዟል አርሰናል ከቆሙ ኳሶች ስለሚያስቆጥርና ግብ የማይቆጠርበት ቡድን ስለሆነ ኳሶች እየተጫወተ አይደለም ወይ ደግሞ ተበልጦ ነው እያሸነፈ ያለው ማለት አንችልም። ምክንያቱም ቁጥሮች እንደዛ ያሳዩ አብዛኞቹን ጨዋታዎች ላይ የበላይነቱን ወስዶ ያሸነፈባቸው ጨዋታዎች ናቸው። ቅድም እንደገለጽኩ ኦልድ ትራፎርድ ላይ የነበረው በዩናይትድ የነበረው ጨዋታ ላይ የበለጠ ዶሚኔት የተደረገ ይመስላል። አርሰናል ሌላኛው ጥንካሬው ምንድነው የሚለውን እናንሳ። ለምሳሌ በዘንድሮ የውድድር ዓመት አልቴ በጣም ይገረመኝ ከዚህ በፊት አርሰናል ሌሎች አሰልጣኞችም ክለቦችም እንዲፈሩት ምክንያት ካደረገው ነገሮች አንዱ የአርሰናል በጣም ጠንቃቃ መሆን በጣም ብልህ መሆን በዘንድሮ የውድድር ዓመት እየተመለከትን እንገኛለን። ለምሳሌ አርሰናል ቤት ውስጥ ከዚህ በፊት በተደጋጋሚ የካርድ ሰለባ ሁሉ የሚሆኑ ተጫዋቾችን ስንመለከት አዲስ አይደለም። ባሳለፍነው የውድድር ዓመት ከ5 ከ6 በላይ ቀይ ካርዶችን የአርሰናል ተጫዋቾች ያስመዘገቡበት የውድድር ዓመት ተመልክተናል። በዘንድሮ የውድድር ዓመት አርሰናል ጥቃቅን ስህተቶች ላይ የበለጠ በጣም ትኩረትን የሚያደርግ ቡድን ሆኖ ተመልሶ መጥቷል። በዚህ ዓመት አርሰናል በ10 የፕሪሚየር ሊግ ጨዋታዎች አንድም ቀይ ካርድ የለውም። በጣም የሚያስገርመው ደግሞ 10 ቢጫ ካርድ ብቻ ነው ተጫዋቾቹ ያስመዘገቡት። ያው ከ10 ቢጫ ካርዶች 2 ተጫዋቾች ናቸው 5 ቢጫ ካርድ የወሰዱት ሪካርዶ ካላፊዮሪ እና ጆሬን ቲምበር። ይህ ማለት ደግሞ ሁለቱ ያው ፉልባክ ተከላካዮች ስለሆኑ ኤክስፔክት የሚደረግ ነው። ምክንያቱም በግራና በቀኝ ተከላካይ መስመር ሆነ ፈጣን የፊት መስመር ተጫዋቾች በሚያጋጥሙበት የእንግሊዝ ፕሪሚየር ሊግ ውስጥ በጣም ፈተናዎች በሚበዙበት መስመር ላይ 2 እና 3 ቢጫ ካርድ ማግኘት ያን ያህል ትልቅ አይደለም። ግን ኦቨርኦል በ10 ጨዋታዎች ላይ 10 ቢጫ ካርዶችን ብቻ ማግኘት አርሰናል ምን ያህል ዲሲፕሊን ሆኖ እንደመጣና አርሰናል ከዚህ በፊት በተደጋጋሚ ይሰራቸው የነበሩትን ስህተቶች በየጊዜው እያረመ እንደመጣ ማሳያ ሆኗል። አርሰናል ቱማች ቴክኒካል ፋውሎችን የሚጠቀም ቡድን ሆኗል። የአርሰናል የተከላካይ ክፍል ጥብቅ ከሆነ የመከላከል ክፍል ባሻገር በጣም ዲሲፕሊንድ መሆኑን በዘንድሮው የውድድር ዓመት ምን አስተዋልክ? አሁን ብዙ ጊዜ አሁን ባለፈው ዓመት አርቴታም በጣም ተማሮ ሲያወራ የነበረበት ጉዳይ ነበር። ለምሳሌ የቀይ ካርድ ጉዳይ በጣም በተደጋጋሚ እንደው ቁጥሩን እርግጠኛ አይደለሁም እንጂ አርሰናል በርካታ ጨዋታዎችን በጎዶሎ ተጫውቷል ያኔ እና አሁን ለምሳሌ ባለፈው ዓመት አርሰናል ዋንጫ ላለማንሳቱ ምክንያት ከምንጠቅሰው ነገሮች መካከል ምንድነው? ለምሳሌ የመጀመሪያው የተጫዋቾች ጉዳት አድርገህ ልታነሳት ይችላል። ከዛ ውጪ ግን አርቴታ ራሱ በፕሬስ ኮንፈረንስ ወቅት በተደጋጋሚ ሲያነሳው እንደነበረው በቀይ ካርድ የሚወጡ ተጫዋቾች ቁጥር ከፍተኛ ነበር እና አንዱ የሚያሳየው በጨዋታ እንቅስቃሴ ብቻ ሳይሆን ከሜዳው ላይ ኢንጌም ማኔጅመንታቸውንም የሚያሳይ ነው። ከዚህ ቀደምም በብዙ መልኩ አሁን ባለፈው ዓመት በተደጋጋሚ ማሻሻል አለበት ሻምፒዮን መሆን የሚፈልግ ከሆነ ማሻሻል አለበት ብለን በተደጋጋሚ ስናነሳቸው የነበሩት ጉዳዮች ነበሩ። ለምሳሌ የቆሙ ኳስ ያስቆጥራል ግን ይቆጠርበት ነበር በተደጋጋሚ የጣላቸውም ነጥቦች ሻምፒዮን እንዳይሆኑ አድርጎታል ከሚባሉ ነገሮች መካከል አንዱ እሱ ነው። ዘንድሮም ያንን በጣም በሚያስገርም ሁኔታ የቀረፈበት አንዱ የጥንካሬ መነሻ ነው ልትል ይችላል። ከዛ ውጪ የቡድኑ ባለፈው ዓመት በተደጋጋሚ ጉዳት ያስተናገደ በተለይ ከአጋማሹ በኋላ የነበሩት የጨዋታ መርሃ ግብሮች በአርሰናል የተጫዋቾች ጉዳት የታመሰበት እንደነበር እናስታውሳለን እና አሁን ቡድኑን ስትመለከት በክረምቱ የተጫዋቾች የዝውውር መስኮት አንድሬ ቤርታ ከመጣ በኋላ ያስፈረማቸውን ተጫዋቾች ስትመለከት አሁን ለምሳሌ ኦዴጋርድ በጣም ተደጋጋሚ ጉዳት አጋጥሞት አሁን የጨዋታ እንቅስቃሴ ላይ አይደለም እስከ ኖቬምበር መጨረሻ ድረስም ወደ ሜዳ አይሰለፍም ሲባል ነበር። ጋብሪኤል ሄሱስ እንደዚሁ ተጎድቶ ይወጣ ነበርና አንድ እንደ ጥንካሬ ልታነሳ የምትችለው ነገር አርሰናልን ምናልባት በዘንድሮው የውድድር ዘመን ጠንካራ አድርጎታል የምትለው ነገር የስኳድ ጥልቀቱ ነው እና ራሱ ሚኬል አርቴታም በተደጋጋሚ ሲያነሳው ነበር ከዚህ ቀደም አንድም ቡድን ሻምፒዮን እንዲሆን ከሚያደርጋቸው ነገሮች መካከል አንዱ ያለው የስኳድ ጥልቀት ነው። ለምሳሌ የአርሴን ቬንገር የኢንቪንሲብሉ ቡድን በነበረው ጊዜ ያኔ በጣም በሊጉ ብቻ ነበር የዋንጫ ፉክክር የነበረ የሚመስለው ግን ደግሞ አይደለም። በአውሮፓ ቻምፒዮንስ ሊግም ሌላም ቡድን የገጠሙበትን ሁኔታ ነበርና ምናልባት በዛ የውድድር ዘመን አርሰናል ትሬብል ሁላ ዋንጫ ማሳካት የሚያስችለውን አይነት አቋም ነበረው። ምክንያቱም በቡድን ውስጥ ቪዬራ ነበሩ፣ ቴሪ ኦንሪ ፒኩ ላይ የነበረበት ሁኔታ ነበር እና እነዛም ያን አይነት ቡድን ይዘህ ሻምፒዮን የምትሆነው አለመሆንህ ይገርማል እና ትሬብል ያሳካሉ ተብሎ ነበር እና እንዳያሳኩ ምክንያት ሆኗል ተብሎ ከሚጠቀሱ ምክንያቶች መካከል አንዱ የነበራቸው ስኳድ ነው
በጣም ጠባብ ስኳድ ነበራቸው። በእርግጥ በሊጉ በጣም አስገራሚ ስኬትን የተቀዳጁበትን እንትን እንደሆነ እናስታውሳለን እና ራሳቸው አርሴን ቬንገር ቃለ ምልልስ ሰጥተው ነበር ከቀናት በፊት እና እሱ ላይ ያነሱት ነገር ዘንድሮ የዋንጫ ፍክክሩ ላይ ማን ነው ሻምፒዮን ሊሆን የሚችለው የሚል ጥያቄ ቀርቦላቸው ነበርና ያለምንም ማመንታት አርሰናል ብለው ነበርና ምክንያታቸውን ሲያስረዱ እያንዳንዱ ቦታ ላይ አርሰናል እያንዳንዱ ቦታ ላይ ምትክ የሆኑ ተጫዋቾች ምትክ ብቻ መሆናቸውም አይደለም የጥራታቸው የስኳዱ ጥራትም ደግሞ ልክ ባለፉት አመታት ማንቸስተር ሲቲን የተጠባባቂው ክፍል ራሱ ሌላ አንድ ራሱ መለስተኛ ቡድን ይሆናል ተብሎ በተደጋጋሚ ሲነሳ ነበርና አርሰን ቬንገር ሲያረሱ የነበሩት አንዱ ነገር አርሰናል አሁን ያለውን አይነት ቅርጽ ይዞ በተለይ ደግሞ ስኳዱ በተለያዩ ቦታዎች ላይ ተጫዋቾች ያላቸው ጥራት ደግሞ ልክ አሁን ለምሳሌ ማዱኬን ማስፈረማቸው ቡካዮ ሳካ 10 ቁጥር ሚና ላይ እንዲሁ ተጫዋቾችን አስፈርመዋል። እነዚህ ነገሮች ተመለከተ አርሰናል በእርግጥም ባለፉት አመታት ከነበሩት በተለይ ባለፈው አመት የሚያስቆጭ ዋንጫ እጦትን ካስተናገዱ በኋላ አንዱ በደንብ አሻሽለውታል ተብለው ኢንጌም ማኔጅመንታቸውን በእርግጥ በኋላ ላይ እናነሳዋለን የሚቀሩ ነገሮች ሊኖሩ ይችላሉ። በተለይ ደግሞ በተደጋጋሚ አሁን እንዲህ አይነት ሁኔታ ላይ አርሰናል አልተቀመጠም። ማንቸስተር ሲቲ እና ሊቨርፑል አንገት ለአንገት ተናንቀው እንኳን የሊጉን ፉክክር ያደመቁበትን ሁኔታ እናስታውሳለን እና አርሰናል በዛ ደረጃ ሳይኮሎጂካሊ ዝግጁ ነው ወይ የሚለው ራሱ ሌላ ራሱን የቻለ ጥያቄ ነው። ምክንያቱም ባለፉት አመታት ያን አይነት ነገር አልተመለከትንበትም። አንዳንድ ነገሮቹ ሳይኮሎጂካሊ ይሆናሉ። ምክንያቱም በሜዳ ላይ ያየነው ያለው ነገር አርሰናል ቢያንስ አሁን እስከ ቦክሲንግ ዴይ ባሉት መርሃ ግብሮች ሲታይ አንዳንድ የሚገጥማቸው ቡድኖች ምናልባት መሪነቱን ሳያጣ እስከ ቦክሲንግ ዴይ ሊዘልቅ የሚችልበት እድል ሊኖር እንደሚችል ያሳያል። ለምሳሌ በቀጣይ ሊገጥም የሚችለው ቡድን ሰንደርላንድን ነው። ሰንደርላንድን ከሜዳ ውጪ ይገጥማል። ስታዲየም ኦፍ ላይት ነው። ከሜዳ ውጪ ነው የሚገጥመው። ምናልባት ጥሩ አጀማመር አሳይተዋል። ዣካ ጥሩ አጀማመርን ያሳዩ ቡድኖች ናቸው ሰንደርላንድ እና ከዛ በኋላ ደግሞ ምናልባት እንደውም ከቀጣዮቹ መርሃ ግብሮች ምናልባት ፈታኝ ሊሆን የሚችለው ተከታዮቹ ከሰንደርላንድ በኋላ ያሉት ሁለት መርሃ ግብሮች ናቸው። ቶትናምን ይገጥማል። በሜዳው ነው የሚገጥመው በእርግጥ ኤሚሬትስ ላይ። ከዛ ውጪ ደግሞ ቼልሲን ይገጥማል ከሜዳው ውጪ። በፉክክር ደረጃ በደረጃ ማለት ቡድኖቹ ባላቸው ደረጃ ብቻ ከለካ ነው እንብዛም አስቸጋሪ ላይሆን ይችላል። ምክንያቱም ግን እነዚህ ቡድኖች የተቀናቃኝነት ታሪክ ያላቸው ናቸው። የከተማ ቡድኖች ናቸው። የለንደን ደርቢ ነውና በተለይ ቶተናም ባለፉት ጊዜያትም በተደጋጋሚ ስንመለከተው የነበረው አስቸጋሪ የሆነ ቡድን ነው። ከትልልቅ ቡድኖች ጋር እንደዚሁ ፈታኝ ቡድን እንደሆነ እናውቃለንና ምናልባት አስቸጋሪ መርሃ ግብር ሊኖረው የሚችለው ጨዋታ እነዚህ ሁለቱ ጨዋታዎች ናቸው። ቦክሲንግ ዴይ ላይም በንጽጽር የተሻለ አይነት ቡድኖችን ግን ደግሞ ብዙ ጊዜ ቦክሲንግ ዴይ የሚተነበይ አይነት እንትን አይደለም። የምትገጥማቸው ቡድኖች ምንም ይሆኑ ምን በ10 ቀን ልዩነት ውስጥ 4 ጨዋታ ምናምን እንድታደርግ ነው ልትገደድ የምትችለውና ጨዋታው ብቻ የምትገጥማቸው ቡድኖች ብቻ አይደሉም። አስቸጋሪነቱም በጣም የሚያከብደው ነገር ቡድኖቹ የምትገጥማቸው ቡድኖች ብቻ ሳይሆን ብዙ ሮቴት ማድረግ አለብህ እና ሮቴት በምታደርግ ጊዜ ደግሞ የምትፈልጋቸውን ተጫዋቾች ላታሰልፍ ትችላለህ። አሁን ደግሞ በጉዳትም አሁን ለምሳሌ ቪክተር ዮኬሬሽ በጣም ብዙ ጨዋታ ካደረጉ የአርሰናል ተጫዋቾች መካከል አንዱ እሱ ነውና ምናልባት ወሳኝ የሚባሉ አይነት ተጫዋቾችንም ልታጣ የምትችልበት እድል ስላለ ምናልባት የቦክሲንግ ዴይም እንደ አንዱ ፈታኝ የጨዋታ መርሃ ግብር ሊሆን ይችላልና አርሰናል ባለፉት ጊዜያት ስንመለከተው የነበረውን የስኳድ ጥልቀት በማሻሻል ኢንጌም ማኔጅመንቱንም እንደዚሁ በማሻሻል ከካርድ ጀምሮ ቅድም ያነሳውና በብዙ መልኩ የተለወጠ አይነት ሆኗል። መርሃ ግብሩም ያገዘው ይመስላል። በመጀመሪያው አጋማሽ አሁን 10 ጨዋታዎችን ነው ያደረገው አይደል አርሰናል። ከነዚህ ውስጥ በጣም ትልልቆቹ ቡድኖች ገጥመዋል። ማንቸስተር ሲቲን ገጥመዋል፣ ሊቨርፑልን እንደዚሁ ገጥመዋል እና ብዙ ጊዜ ኒውካስልን ገጥመዋል። እነዚህን ነገሮች ስትመለከት እነዚህን ከባባድ ቡድኖች ገጥሞ ካደረጋቸው 10 ጨዋታዎች ውስጥ በሁለቱ ብቻ ነጥብ ጥሩ 8 ጨዋታ አሸንፎ አሁን ያለበት ደረጃ ላይ መቀመጥ ከገጠማቸው ቡድን አንጻር በጣም ትልቅ ስኬት ነው። የቀሩትን ጨዋታዎች ደግሞ በዚሁ ፔስ መሄድና የሚያስቀጥል ከሆነ
ምናልባት ዋንጫው ሊያነሳ የሚችልበት እድል አለ። ግን ለሱም ቢሆን ገና ኤርሊ ነው ምክንያቱም የ6 ነጥብ ልዩነት ያለው በመሆኑ የዛሬን ተስፋ ይበልጥ ለማጥበቅ በአዲስ ሐሳብ ለመሻሻል ያሰቡትን ለማስፋት ውጥንን ለማሳካት ይበልጥ ልቆ ለመገኘት ያሰቡ መላ ይፈልጋሉ። እነሆ ለብርቶች የአቦል ዲጂታል ብድር አገልግሎት ቀረበ። አቦል ዲጂታል ብድር ንጋት፣ ራዕይ፣ መነሻና ማሳ ሲል በሰየማቸው ልዩ ልዩ የብድር አገልግሎቶቹ እስከ 100 ሺህ ብር ብድር አዘጋጅቷል። ማለዳ በኢመደበኛ ንግድ ለተሰማሩ ሴቶች፣ ራዕይ በመደበኛ ንግድ ለተሰማሩ ሴቶች፣ መነሻ በኢመደበኛ ንግድ ለተሰማሩ ለጉሊትና መሰል ነጋዴዎች፣ ንጋት መደበኛ ንግድ ለተሰማሩ የጥቃቅንና አነስተኛ ነጋዴዎች፣ ማሳ በግብርናና መሰል ስራዎች ላይ ለተሰማሩ የቀረበ አገልግሎቶቹን ያለምንም ማስያዣ በእጅ ስልኮ መጠቀም ያገኙ። አቦል ዲጂታል ብድር አቦል ላይ ይድረሱ። ቡና ባንክ የባለ ራዕዮች ባንክ። በዚህ አጋጣሚ በነገራችን ላይ የክብር አጋራችን የሆነው ቡና ኢንተርናሽናል ባንክ እጅግ አድርገን እናመሰግናለን። የባለ ራዕዮች ባንክ የሆነው ቡና ባንክ የስፖርት ፕሮግራማችን ስፖንሰር ስላደረገ እጅግ አድርገን እናመሰግናለን። አልቴ እንግዲህ በተለይ በርካቶች አርሰናል የማዕዘን ምትን እንደ አንድ የግብ መሳሪያ መጠቀሙ እንጂ አርሰናል ዋነኛ የግብ መሳሪያው ነው እየተጠቀመ ያለው ብለው በርካቶች ያነሳሉ። ብዙም የሚያስማማ አይመስልም። ለምሳሌ አንድ ተጋጣሚ ቡድን ተቃራኒ የግብ ክልል ላይ በተደጋጋሚ የሚደርስ ከሆነ ጫና እየፈጠረ ነው ማለት ነው። ወይ ደግሞ የግብ ዕድሎችን በምትፈጥርበት ወቅት ነው የማዕዘን ኳሶችን የማዕዘን ምት አጋጣሚዎችን ልታገኝ የምትችለው። ፕሪሚየር ሊጉ አንድ ከበርንሌ ጨዋታ በኋላ ያወጣው የአርሰናል ስታትስ ስመለከት ነበር። አርሰናል በዘንድሮው የውድድር ዓመት 90 ያህል ኳሶችን በተጋጣሚ መረብ ላይ ሞክሯል። ከ90ዎቹ 45ቱ ኦን ታርጌት ነበሩ። ኦልሬዲ ከተገመቱት ኦልሞስት ከተመቱት ወደ ግብ ከተላኩት 90 ኳሶች ውስጥ ግማሽ ያህሉ ኦን ታርጌት ነበሩ። ስለዚህ ምን ያህል ጫና እየፈጠረ እንዳለ በተጋጣሚ ቡድን ላይ በጣም የሚታይና ጉልህ ነው። አርሰናል ካለው ጥንካሬ ካለው አስደናቂ ጉዞ በተጨማሪ የሌሎች ክለቦች ደግሞ ወጥ አለመሆን ለአርሰናል የበለጠ የልብ የሰጠው ይመስለኛል አልቴ። ምክንያቱም ማንቸስተር ሲቲ እየተመለከተው ነው። በተለይ ከጥር የዝውውር መስኮት ጀምሮ ራሱን በመገንባት ላይ ያለ ቡድን ነው። በተለይ አምና ካሳለፈው ደካማ የውድድር ዓመት አንጻር 4 ያህል በተከታታይ የእንግሊዝ ፕሪሚየር ሊግን ዋንጫ አሸንፎ በእንግሊዝ እግር ኳስ ታሪክ አዲስ ክብረ ወሰን የጻፈው ማንቸስተር ሲቲ አምና ደካማ የውድድር ጊዜያትን ማሳለፉ ተከትሎ በርካታ ለውጦችን ማድረግ ነበረበት። ከጥር የዝውውር መስኮት ጀምሮ በክረምቱም በርካታ ዝውውሮችን ነው የፈጸመው። ቡድኑ እስኪዋሃድ ድረስ ወጥነት ሊጎለው ይችላል ብለን የምናነሳው ሊኖር ይችላል። ቼልሲ በጣም በወጣቶች የተገነባ ጥሩ ቡድን አለው። ነገር ግን በርካታ የምታነሳበት ጥያቄዎች አሉ። ከመሪነት ጋር በተያያዙ ባለልምድ የሆኑ የተከላካይ ክፍል መስመር ተጫዋቾች የሉትም። በቼልሲ ልክ የተቀረጹ አይነት የተከላካይ ክፍል ተጫዋቾች የሉትም ተብሎ በበርካታ ዘንድ ይነሳል። ቼልሲ ይሄን የተባለው እነ ጆን ቴሪ፣ ጋሪ ካሂል፣ እንደነ ቲያጎ ሲልቫ፣ ሴዛር አዝፒሊኩዌታ የመሳሰሉ መሪዎች አይነት ተጫዋቾች የነበሩበት ቡድን ከመሆኑ አንጻር የሚነሳበት ስም ነው። አሁን በቼልሲ ቤት ውስጥ በትልቅ ደረጃ ሲኒየር ብለን እናነሳው ተጫዋች ሪስ ጄምስ ስለሆነ ሊቨርፑል ቤት ውስጥ በጣም ጠንካራ ቡድን ነው። በክረምቱ የዝውውር መስኮት በጣም ትልልቅ ዝውውሮችን ፈጽሟል። ግን ቡድኑ የመዋሃድ ችግር የአሰልጣኝ አርነ ስሎት አዳዲስ ተጫዋቾች ከቀደመ ቡድናቸው ጋር አዋህደው ለመሄድ ደግሞ ትልቅ ፈተና ተጋርጦባቸዋል። ይህም ሊቨርፑል በዘንድሮው የውድድር ዓመት ሊፈተንባቸው ይችላል ብለን የምታስባቸው በርካታ ጨዋታዎች ይኖራሉ። ማንቸስተር ዩናይትድም ፕሮሰስ ውስጥ ያለ ቡድን ነው። አሰልጣኝ ሩበን አሞሪም በክረምቱ የዝውውር መስኮት በርካታ ተጫዋቾችን የሚፈልጓቸው አይነት ተጫዋቾችን ቢያስፈርሙ ከነጉድለቶቻቸው ለምሳሌ የአማካይ ስፍራ ተጫዋች አላስፈረሙም ብለህ በጉልህ የምታነሳው ነገር ይኖራል። አርሰናል ቤት ውስጥ ስትመጣ ይህንን አትመለከትም። ባለፉት 3 ዓመታት ሁለተኛ ደረጃን ይዞ ሲያጠናቅቅና ማንቸስተር ሲቲንም ሊቨርፑልን በትልቅ ደረጃ ሲፈትን የሚታዩት በጉልህ ደረጃ ስኳድ ዴፕዙ ላይ በጣም ጥያቄ ይነሳ ነበር። አንድ ተጫዋች በተጎዳ ቁጥር በ2022-23 ዊሊያም ሳሊባ ሲጎዳ እናስታውሳለን ቡድኑ ምን ያህል እንደተጎዳ። ባሳለፍነው የውድድር ዓመት እነ ቡካዮ ሳካን ጨምሮ ከሃቨርትን ጨምሮ ሲጎዱ ቡድኑ ምን ያህል እንደተጋለጠ ተመልክተናል። ጋብሪኤል ማጋሌሽ ባልነበረባቸው ጨዋታዎች አርሰናል ምን ያህል እንደተፈተነ ተመልክተናል። ሪያል ማድሪድን ጨምሮ በአውሮፓ ቻምፒዮንስ ሊግ እስከ ግማሽ ፍጻሜ ሲጓዝ በነ ሚኬል ሜሪኖ የፊት መስመር አጥቂነት ነው የተጓዘው። አሁን አርሰናል ቤት ውስጥ ያለው የስኳድ ዴፕስ ከጥራት ጋር አዳምሮ የያዘበት መንገድ ግን እጅግ አስደናቂ ነው። በጣም የሚያስገርመኝ ነገር እንደውም በርካቶች ሚኬል አርቴታን ይተቹ ነበር። በተለይ ይህን የመሰለ ጠንካራ የተከላካይ ክፍል እያላቸው ሌላው ዲፓርትመንት ወይ ደግሞ የአማካይ ስፍራ ላይና የፊት መስመር ተጫዋቾች ላይ ሌሎች ተጫዋቾችን ማስፈረም ይጠበቅባቸዋል ሲባሉ እሳቸው ግን ፎከስ ያደረጉት አሁንም ቅድሚያ ላይ የተከላካይ ክፍሉን ማጠናከር ነበር።
በዊሊያም ሳሊባ ቦታ ያመጡት ክሪስቲያን ሞስኬራ ነው። በስፔን ከ21 ዓመት በታች መጫወት የቻለ ተጫዋች ነው። በቫሌንሲያ በርካታ የላሊጋ ጨዋታዎችን ማድረግ የቻለ ተጫዋች ነው። የጉዳት ታሪኩ በጣም አስደናቂ ተጫዋች ነው። አንድሬ ቤርታ አትሌቲኮ ማድሪድ እያሉ ይህንን ወጣት ተጫዋች ወደ ዋንዳ ሜትሮፖሊታኖ ለመውሰድ ሞክረው ሳይሳካላቸው ቀርቷል። ሌላው በባየር ሌቨርኩሰን አስደናቂ የውድድር ዓመትን ያሳለፈው ኢኳዶራዊ ተከላካይ ፒሮ ሂንካፔን ደግሞ ጋብሪኤል ማጋሌሽን ይተካል ብለው ነው ያመጡት። አስበው አሁን አርሰናል ቤት ውስጥ ያሉት የተከላካይ መስመር ተጫዋቾች በቋሚነት ከሚሰለፉትም በላይ ባልተናነሰ መልኩ ተቀይረው ወደ ሜዳ የሚገቡት ተጫዋቾች በእነሱ ልክ ፐርፎርም ማድረግ የሚችል አቅም አላቸው። ምክንያቱም አርሰናል አሁን ያለበት ደረጃ ትልቅ ክለብ ቢሆንም እነሱ በተጫወቱበት ልክ ቫሌንሲያም ወይም ባየር ሌቨርኩሰን ከአርሰናል ጋር የምናወዳደራቸው ክለቦች አይደሉም፣ ግን በክለቦቻቸው ጥሩ ፐርፎርም ያደረጉ ተጫዋቾች ናቸው። ስለዚህ እዚህ ቤት ሲመጡ ተቀያሪ ተጫዋች እንደሚሆኑ ያውቃሉ። ነገር ግን ባገኙት አጋጣሚ ሁሉ እድሉን አግኝተው ሲሰለፉ ግን የሚያሳዩት ብቃት እጅግ አስደናቂ ነው። አርሰናል ቤት ውስጥ በልዩነት እዚህ ቦታ ላይ ክፍተት አለ ብለን የምናስበው ችግር ያለ አይመስለኝም። ምክንያቱም ለምሳሌ በግራ የማጥቃት መስመር በኩል በቡካዮ ሳካ ደረጃ የሚገኝ ተጫዋች ማስፈረም አለባቸው፣ ወይ ደግሞ የቀኙ የማጥቃት መስመር ክፍል ልክ እንዳለው ጥንካሬ የግራ መስመር የማጥቃት ክፍላቸውን የበለጠ ማጠናከር አለባቸው ተብለው ነበር። የበለጠ አድቫንስድ የሆነ እንደውም ቨርሳታይል የሆነ ተጫዋች ኤዜንም እዛ ቦታ ላይ አምጥተዋል። አሁን የአርሰናል የማጥቃት መንገድ እዚህ ላይ እንድናነሳው የምፈልገው አልቴ ከቪክቶር ዮኬሬሽ ጋር በጣም ተቀይሯል። ለምሳሌ ከዚህ በፊት አርሰናል ምናልባት ለመጨረሻ ጊዜ በአርሰናል መለያየ ነው እውነተኛ 9 ቁጥር ፒየር ኤሜሪክ ኦባሜያንግ ነው። በጣም ጥሩ ጊዜያትን አሳልፏል በአርሰናል ቤት ከሙሐመድ ሳላህና ሳዲዮ ማኔ ጋር በመፎካከርም ጭምር አርሰናል በዋንጫ ጉዞ ላይ ባይኖርም የወርቅ ጫማ ሁሉ የወሰደበት አጋጣሚ ተመልክተናል። ከፍተኛ ግብ አስቆጣሪ የአርሰናል ቤትም ነበር በአርሰናል ቤት ውስጥ እስከ ነበር ድረስ። ከዛ በፊት ሮቢን ቫን ፐርሲም ነበር፣ ቴሪ ዳንኤል ኦንሪም ነበር፣ በልዩነት የሚነሱ ነበር። ኦሊቪዬ ዢሩም የምናነሳቸው ተጫዋቾች አሉ። ግን በቅርብ ዓመት የተመለከትነው በ2020 አርሰናል ኤፍኤ ካፕ ዋንጫ ሲያሸንፍ ፒየር ኤሜሪክ ኦባሜያንግ ነበረው አትሊስት ከአሌክሳንደር ላካዜት ጋር። አርሰናል አሁን የተለየ መልክ አምጥቷል በማጥቃት ክፍሉ ላይ። ቪክቶር ዮኬሬሽ ባለፉት 2 ዓመታት 97 ያህል ጎሎችን እንዳስቆጠረ ተጫዋች በትልቅ ደረጃ የምንጠብቀው ተጫዋች ሊሆን ይችላል። ያንን ቁጥሮች አሁን አርሰናል ቤት ውስጥ እያስመዘገበ ላይሆን ይችላል፣ ግን በልዩነት እጅግ አስደናቂ የሆነ የአርሰናል የማጥቃት መስመር ክፍልን እንዲፈጥሩ አድርጓል። ለምሳሌ ከዚህ በፊት በርካታ ክለቦች አርሰናል ተፈጥሯዊ 9 ቁጥር ተጫዋች ስላልነበረው በርካታ ክለቦች ተመልክታቸው ከሆነ በሃይላይን ሁሉ ይጫወቱ ነበር። ተከላካዮቹ እስከ የመሃል ሜዳ ክፍል ድረስ ተጠግተው በመጫወት የአርሰናል የማጥቃት ክፍል ሁነኛ መሳሪያው ቡካዮ ሳካ በይበልጥ ስለነበር እውነተኛ 9 ቁጥር ስላልነበረው አርሰናል በደንብ በሃይላይን ይጫወቱ ነበር። አሁን ቪክቶር ዮኬሬሽ 2 እና 3 ተከላካዮችን እየቀነሰ ከራሳቸው የግብ ክልል ሁሉ እንዳይወጡ እያደረገበት ያለው አጋጣሚ እጅግ አስደናቂ ነው። እርግጥ በፕሪሚየር ሊግ 4 ጎሎችን አስቆጥሯል፣ በአውሮፓ ሻምፒዮንስ ሊግ 2 ጎሎችን አስቆጥሯል። የአርሰናል የማጥቃት ሂደት ግን ከካይ ሃቨርት ይልቅ በቪክቶር ዮኬሬሽ የበለጠ አስፈሪ ሆኗል ብዬ አስባለሁ። ምናልባት ይህንን ደግሞ በርንሌ ጨዋታ ላይ ቪክቶር ዮኬሬሽ ለአርሰናል ምን ያህል አስፈላጊ እንደነበር ከሁለተኛው አጋማሽ ተቀይሮ ከመውጣቱ በፊት ፈረስት ሀፍ ላይ የነበረው እንቅስቃሴ እጅግ አስደናቂ ነበር። የቪክቶር ዮኬሬሽና የአርሰናል የማጥቃት መስመር ክፍል ላይ ተመለከተ። አሁን ባለፉት ጊዜያት ምንድነው ሲባል የነበረው ቪክቶር ዮኬሬሽ በስፖርቲንግ ሊዝበን የነበረውን አይነት እንቅስቃሴ በአርሰናል እያሳየ አይደለም ነው በተደጋጋሚ ሲባል የነበረው። ምክንያቱም ተጫዋቹ ግብ ለማግባት ነው ወደ አርሰናል የመጣው፣ ስለዚህ ግብ ማስቆጠር አለበት የሚል ድምዳሜ ነበር። አይ ቲንክ እሱ የተሳሳተ ይመስለኛል። አሁን ባለፉት ጊዜያት አርሰናልን በአጫዋወት መንገድ የተለወጠ አይነት ነገር ነው። ምክንያቱም ቪክቶር ዮኬሬሽ እዛ የነበረበት የሊግ ደረጃ ይታወቃል። ሌላ አይነት ኮንቴክስት፣ ሌላ አይነት አውድ ነው ያለው። ጫናም አለ በዛው ላይ። እዚህ ስትመጣ አሁን ተጫዋቹ ከየትኛውም የአርሰናል ተጫዋች በላይ አሁን ጨዋታ ያደረገው እሱ ነው። ከ1000 ደቂቃ በላይ ጨዋታ አድርጓል። ይሄም አሁን ቀላል የሚባል ጫና አይደለም። ይሄን ራሱን የቻለ በቂ የሆነ የፕሪሲዝን ጉዞ አልነበረውም። አንዱ ልታነሳለት የምትችለው ምክንያቱም አንዳንድ ነገሮችን ኮምፕሮማይዝ ማድረግ አለበት። ይሄ የእንግሊዝ ሚዲያ ስፖትላይት በጣም ከባድ ነው። አሁን ጫና እየተደረገበት ያለው አንዱ የቪክቶር ዮኬሬሽ አርቴታም በተደጋጋሚ በቃለ ምልልስ ወቅት ያነሰዋል። እሱን የመከላከል አይነት አስተያየት ነው ሲሰጠው የምንመለከተው እና ዮኬሬሽ በጨዋታ እንቅስቃሴ እያደረገ ስላለው አሁን ያስቆጠረው ግብ ብቻ አይደለም። አሁን 6 ግብ 7 ግብ ማስቆጠሩ ብቻ አይደለም። ምክንያቱም ከኦፍ ዘ ቦል የሚያደርጋቸውን እንቅስቃሴዎች ከተመለከትን አንዱ እንደ ጥንካሬ ልታነሳ የምትችልበት አንዱ ነገር ምንድን ነው? ተጫዋቹ ኦፍ ዘ ቦል የተጋጣሚ ቡድንን ተከላካዮች የመጎተት
እና ልክ በዌስትሃም ጨዋታ ላይ ደግሞ እንዲህ አይነት እንቅስቃሴዎችን ተመልክተናልና ግብ እንዲቆጠር ምክንያት የሆነበት አንዱ እንቅስቃሴም እሱ ነው። ተከላካዮችን ግብ ጠባቂዎችን ፕሬስ የማድረግ ከዛ ውጪ ደግሞ ኦፍ ዘ ቦል የሚያደርጋቸው ሩጫዎች ወደ ቀኝ አድልቶ የሚያደርጋቸው ሩጫዎች ራሱ ኢፊሽንት የሆነ የአርሰናልን የማጥቃት እንቅስቃሴ የሚያሳይ ይመስለኛል። በእርግጥ አርሰናል አብዛኞቹ ያስቆጠራቸው ግቦች የቆሙ ኳሶች ነው ምናምን የሚባል ነገር ይነሳል። አንዱ በዘንድሮ የውድድር ዘመን እንደ አንድ የተለየ ነገር የተመለከትነው ነገር አለ። ጆናታን ዊልሰን የዘጋርዲያኑ ጸሐፊ ይህንን አስመልክቶ አንድ ጉዳይ ጽፏል። ሴት ፒስን በተመለከተ በዘንድሮ የውድድር ዘመን ሴት ፒስ በአርሰናል ብቻ አይደለም በሊጉም ከፍተኛ የሆነ በነገራችን ላይ በዚህ አጋጣሚ ካነሳው አይቀር ኤቭሪ ፕሪሚየር ሊግ ክለብ በዚህ ሳምንት የተደረጉት ጨዋታዎችን ተመልክተ ከሆነ አብዛኞቹ የፕሪሚየር ሊጉ ክለቦች ይህንን ተግባራዊ ሲያደርጉ ተመልክተናል። ልክ የአንድ መሳሪያ ግብ የማስቆጠሪያ አንድ መሳሪያ በማድረግ አርሰናል ምናልባት ያንን ቀመር አግኝቶታል በቀላሉ። አርሰናል እኮ አሁን የቆሙ ኳሶች ሲያገኝ ፍጹም ቅጣት ምት ያገኘው እስኪመስል ድረስ ደጋፊዎቹ ሴሌብሬት የሚያደርጉት በዛ ልክ ሆኗል። ግን ሁሉም ክለቦች ይህንን እየተጠቀሙት ነውና ምናልባት አርሰናልም እየተጠቀመበት ያለበት መንገድ በእርግጥ ቶማስ ፍራንክ ደግፈውታል፣ ስኮት ፓርከር የበርንሌይ አሰልጣኝ ደግፈውታል፣ አሰልጣኝ ፔፕ ጓርዲዮላ አርሰናል እያደረገው ያለውን ነገር እኔ ብጠቀም ደስተኛ ነኝ ብለዋል። ሁሉም ክለቦች እየተጠቀሙት ትሬንዱ ነው፣ ታክቲካል ሺፍት ትሬንዱ ነው። ምናልባት አብዛኞቹ ክለቦች ይህንን መጠቀማቸው ፕሪሚየር ሊጉ ከዚህ በኋላ የበለጠ የፕሪሚየር ሊጉ ክለቦች እዚህ ላይ ትኩረት የሚያደርጉ ይመስላል። እንደዛም ሆኗል። አሁን ትኩረት ባያደርጉም እየሆነ ያለው እንደዛ ነው። አሁን ለምሳሌ ከተቆጠሩት ከ240 ምናምን የሚበልጡ ግቦች ውስጥ ኦልሞስት ወደ 40 የሚሆነው ጎል አጠቃላይ ከተቆጠሩት 19 በመቶ ምናምን የሚጠጋው ጎል የተቆጠረው በሴት ፒስ ነው እና ይሄ በእንግሊዝ በሊጉ ታሪክ ሆኖ አያውቅም እና በጣም ሻርፕ የሆነ ቁጥር ነው የጨመረው የሚል ነገር ተመልክቻለሁ። እና ከሱ ጋር ተያይዞ ለምንድን ነው ይሄ የሆነው የሚለው ነው መሰረታዊ ነገር። ምክንያቱም አሁን ባለፉት ጊዜያት አርሰናል ለምን ነው እንደዛ እየተጫወተ ያለው ማለት ሴት ፒስ ላይ ጥገኛ ሆኖ ነው ምናምን የሚለውን ነገር ስታነሳ ልታገኝ የምትችላቸው አንዳንድ ነገሮች አሉ። አሁን ጆናታን ዊልሰን የሚለው ምንድን ነው አንዱ የተጋጣሚ ቡድኖች አቀራረባቸው የጨዋታ አቀራረባቸው እየተለወጠ መጥቷል። አሁን ለምሳሌ ሞሮፍ የሎ ብሎክ ቡድኖች እየበዙ ነው። ስለዚህ ሎ ብሎክ ወይንም ደግሞ ጥቅጥቅ አድርጎ የሚከላከል አንድ ቡድን ሲገጥም ልትጠቀም የምትችለው ነገር አንዱ ሴት ፒስ ነው። አንዱ መከራከሪያ እሱ ነው። ከዛ ውጪ ደግሞ የስኬጁሉ ይሄ እንትኑ ራሱ የጨዋታ እንቅስቃሴውን በተመለከተ አንዳንድ የሆኑ ትዊኮች አሉት። አሁን ኒኮላስ ጆቬ ተጫዋቾቹ የሆነ ነገር ሲያወሩ ትመለከታለህ። የጨዋታ እንቅስቃሴ ላይ የሆነ አይነት ኮድም አለው እና ዳታ ድሪቨን ሆኗል አሁን። ምክንያቱም የት ቦታ ነው የሆነ ቡድን የቆሙ ኳሶች ላይ ያጠቃቀሙ ምን ይመስላል የሚለው መረጃን መሰረት ያደረገ እንቅስቃሴ የኮርና ላይ ማለት ነው እና የቆመ ኳስ ላይ መረጃን መሰረት ያደረገ እንቅስቃሴ ተግባራዊ እያደረጉ ነው እና አንዱ እንዲጨምር ያደረገው ነገር የሎው ብሎክ እንቅስቃሴ ነው። ከዛ ውጭ ደግሞ ቡድኖችም እየመረጡ ያሉትም የጨዋታ መንገድ ነውና አርሰናል ብቻ ሳይሆን ሌሎቹም የተቀሩት የእንግሊዝ ቡድኖች አንዱ ለቁጥሩ ከፍተኛ እንዲሆን መነሻ የሚሆነው አንዱ ጉዳይ ይሄ ነው። ምክንያቱም አጠቃላይ የእንግሊዝ ቡድኖች ከዚህ በፊትም ታይቶ አይታወቅም እንዲህ አይነት የጨዋታ 19 በመቶ የሚሆነው የተቆጠረው ግብ በሴት ፒስ ተቆጥሮ አያውቅምና የሆነ አይነት ሺፍት አለው እና እዛ ውስጥ አሁን እንትና በተለይ ከሜዳ ውጪ ጋርዲዮላ ምን ሲል ነበር? ከሜዳ ውጪ የምናደርጋቸው ቡድን አሁን በሴት በክፍት ጨዋታ ከፍተኛ ግብ ያስቆጠረው ማንቸስተር ሲቲ ነው። እንደምታውቀው የፖሴሽን ቤዝድ የሆነ እግር ኳስ የሚጫወት ቡድን ነው እና ሲል የነበረው ምንድነው በተለይ ከሜዳ ውጪ የሚያደርጋቸው የጨዋታ እንቅስቃሴዎች አንዱ ፈታኝ እንዲሆን እያደረገው ያለው ይሄ የመከላከል ነው። እንደውም ብዙ ጊዜ እሱ የሚያነሳው ነገር ምንድነው ልክ የቶኒ ፑሊሱን ስቶክ ሲቲ የመግጠም አይነት የሆነ ነው በተለይ ከሜዳችን ውጪ እያደረግናቸው ያሉ ጨዋታዎች ሲል ገልጿል እና አጠቃላይ ትሬንዱም የሴት ፒስ እንቅስቃሴ ወደዛ እየሄደም ይመስላል። አሁን አርሰናል ቤት ውስጥ የበለጠ አስፈሪ እንዲሆን ያደረገውና ክለቦችም ስጋት ላይ የጣለም ይመስለኝ ያው ክለቦች የሚመሩት ደግሞ በአሰልጣኞች ስም ስለሆኑ አሰልጣኞች ደግሞ የበለጠ ስጋት ውስጥ የጣላቸው ጉዳይ አርሰናል ቤት ውስጥ ከቆሙ ኳሶች ብቻ ግን ማስቆጠሩ ሳይሆን የማይቆጠርበት መሆኑ ደግሞ ሌላኛው መልክ ሰጥቶታል አርሰናል። እርግጥ አርሰናል ቤት ውስጥ በዘንድሮው የውድድር ዓመት አዲስ ሰው የሚኬል አርቴታን የአሰልጣኝነት አባል ቡድን ሆኗል። ለምሳሌ ከዚህ በፊት የአሰልጣኝ ሚኬል አርቴታ የቀኝ እጅ የሚባሉት ካርሎስ ኩዌስታ ወደ ጣሊያኑ ክለብ ፓርማ በዋና አሰልጣኝነት ከሄዱ በኋላ
አሰልጣኝ ሚኬል አርቴታ በጣም ያንን ክፍተት የሞሉበት መንገድ በርካቶች በወቅቱ ጋብሪኤል ሄንስ በቀላሉ መጣ ተባለ እንጂ በልዩነት እንደ በትልቅ ደረጃ አልተወራለት። ጋብሪኤል ሄንስ አርሰናል ቤት ውስጥ ከመጣ በኋላ በርካታ የመከላከል ክፍሉ ተቀይሯል። ለምሳሌ ኒኮላስ ጆቨር የቆሙ ኳሶች አሰልጣኝ ናቸው። ስለዚህ በመከላከሉ ረገድ ከዚህ በፊትም ኃላፊነትም ከካርሎስ ኩዌስታ ጋር ይወስዱ ነበር። አሁን ግን በልዩነት እየወሰደ ያለ ያንን ሚና ጋብሪኤል ሄንስ ነው። በየጨዋታዎቹ በሚጀምርበት ወቅት ቋሚ 11 ቋሚ የመከላከል ክፍል ተጫዋቾች ብቻ ሳይሆን ተቀያሪ ተጫዋቾችም ከሱ ምክር ይወስዳሉ። ተመልክተናል። ባሳለፍነው ሳምንት በተከታታይ ጨዋታም ይህንን በልዩነት ተመልክተናል። አሁን የበለጠ ሶሊድ እንዲሆን አድርጎታል። ጋብሪኤል ሄንስ በማንቸስተር ዩናይትድም በሪያል ማድሪድም ሲጫወት እናውቀዋለን። ከአሰልጣኝ ሚኬል አርቴታ ጋር በፓሪስ ሴን ጀርሜን ተጫውተዋል። በአሰልጣኝነት ዘመን ከመጣ በኋላ ደግሞ በጣም የሚከላከል አደገኛ ቡድን እንደፈጠረ ይነገርለታል። የሚኬል አርቴታን ስብስብ የበለጠ ሶሊድ እንዲሆን ደግሞ አድርጎታል ተብሎ ይታሰባል። አሁን አሰልጣኝ ፔፕ ጓርዲዮላ ባለፉት ጊዜያት ምናልባት ከሰጧቸው አስተያየቶች በሙሉ በጣም ያስገረመኝ አንድ አስተያየት የሰጡበት አስተያየት በጣም አስገርሞኛል። ብዙ ጊዜ ማይንድ ጌም የሚጫወቱ አሰልጣኝ ናቸው ወይ ደግሞ አንድ ቡድን በጣም በጠንካራ ጉዞ እየሄደ ሲሄድ የሆነ አስተያየት ይሰጡና ያን ቡድን የሆነ መስመሩን እንዲስት የሚያደርጉበት መንገድ በልዩነት ይነሳባቸዋል። አርሰናል ቤት ውስጥ ግን ትላንት ከቦርንመዝ ጨዋታ በኋላ ምናልባት ግማሹ የነበረው ፕሬስ ኮንፈረንሳቸው ስለ አርሰናል ይመስል ነበር። አርሰናል አንድ ቀን ግብ ይቆጠርበታል ብለን እናስባለን ብለው ነው የሰጡት። ይህ ማለት አርሰናል ሊሸነፍ ይችላል ወይ ነጥብ ይችላል ብለ አስተያየት መስጠት ይቻላል፣ ግን ግብ ይቆጠርበታል ብሎ መስጠት በጣም አደገኛ። ምን ያህል ጠንካራ የሆነ የተከላካይ ክፍል አርሰናል እንደገነባ ማሳያ ሆኗል። አሁን በፕሪሚየር ሊጉ ብቻ አይደለም፣ ለምሳሌ በአውሮፓ ሻምፒዮንስ ሊግ ጋርዲዮላን እንደዛ ማለት ከዚህ ቀደም በተደጋጋሚ አስገራሚ አስተያየቶችን ይሰጣል። ምናልባት በጣም ገርሞኛል። ምክንያቱም አንድ ቡድን በባርሴሎና፣ ባየር ሙኒክ፣ ማንቸስተር ሲቲ በጣም ራሳቸውን በትልቅ ደረጃ ያሳዩ አሰልጣኝ ናቸው። የወቅቱ ምናልባት ቁጥር 1 ከምንላቸው አሰልጣኞች መካከል ፔፕ ጓርዲዮላ አንደኛው ናቸው። ግን በዚህ ልክ አስተያየት ሲሰጡ ግብ ይቆጠርበት የሆነ ወይ አንድ ቡድን ብሎ መስጠት ማለት በጣም አደገኛ። ምክንያቱም ምናልባት ክለቦች የአርሰናልን ክፍተት መፈለግ ይቀላቸዋል ብለው እንኳን ቢሰጡ አስተያየት ትንሽ የተሻለ ይመስለኝ ነበር ብዬ አስባለሁ። ግን አርሰናል አንድ ቀን ግብ ይቆጠርበታል ብዬ አስባለሁ ብሎ አስተያየት መስጠት ምን ያህል የአርሰናልን የተከላካይ ክፍል ሶሊድ እንደሆነ ተመልክተናል። አሁን አርሰናል ቡድኖች በነገራችን ላይ የውድድር ዓመቱ በጣም ረጅም ነው። አርሰናል ነጥብ ላይ ሊሸነፍ ይችላል፣ ግን አርሰናልን ብታሸንፍ በጣም ስቃይ ያለብህ ማለት ነው። ምክንያቱም አሁን እየተመለከትን ያለ ነው በ10 ጨዋታዎች 3 ጎሎች ብቻ ነው የተቆጠሩበት፣ ያውም ከክፍት ጨዋታ 1 ጎል ነው የተቆጠረበት። በአውሮፓ ሻምፒዮንስ ሊግ ባለፉት 3 ጨዋታዎች አንድም ግብ አልተቆጠረበትም። በካራባኦ ዋንጫ 2 ጨዋታዎችን አድርጓል። ፖርት ቬልን እና ብራይተንን ገጥሟል፣ አንድም ግብ አልተቆጠረበትም። ያውም ተቀያሪ ተጫዋቾችን ነው የገባው በሁለቱም ጨዋታዎች። በካራባኦ ጨዋታዎች ተመልክተው ከሆነ ፖርት ቬልንም ብራይተንን ሲገጥም ተቀያሪ ተጫዋቾች ነው የገባው፣ ግን አንድም ግብ አልተቆጠረበትም። አሁን በቀጣይ አርሰናል ግብ ሊያስተናግድባቸው የሚችሉ አይነት የጨዋታ መርሃ ግብሮች እየመጡበት የአርሰናልን የበለጠ ጥንካሬ ልንመለከትበት የምንችልበት ጊዜ ያ ይመስላል። ለምሳሌ አሁን አርሰናል ተጫዋቾች ሮቴት ማድረግ እንዳለባቸው በሮቴሽን መጠቀም እንዳለባቸው አሰልጣኝ ሚኬል አርቴታ የተረዱ ይመስላል። ለምሳሌ ቪክቶር ዮኬሬሽ በርንሌን 2-0 ከመሩ በኋላ ከረፍት መልስ ጉዳት እንዳልነበረው ዘገባዎች አመላክተዋል፣ ግን ቀይረው አስወጥተውታል። በሚኬል ሜሪኖ ተቀይሮ እንዲጫወት አድርገውታል። በቀጣይ አርሰናል በአውሮፓ ሻምፒዮንስ ሊግ ስላቪያ ፕራሃን ይገጥማል። ከዛ በኋላ በፕሪሚየር ሊጉ ወደ ስታዲየም ኦፍ ላይት አቅንቶ ሰንደርላንድን ይገጥማል። በኋላ ላይ ኢንተርናሽናል ብሬክ ይመጣል። ከኢንተርናሽናል ብሬክ መልስ ከባድ ጨዋታዎች ይጠብቁታል። በለንደን በሰሜን ለንደን ደርቢ ቶተንሃም ሆትስፐርስን ኤምሬትስ ላይ ይጋብዛል። በውድድር ዓመቱ አንድም ሽንፈት ያልገጠመው አስደናቂ የውድድር ዓመትን እያደረገ የሚገኘውና 15 ተከታታይ ጨዋታዎችን ያሸነፈው ባየር ሙኒክን ደግሞ በኤምሬትስ ይገጥማል። በሚቀጥለው ከቶተንሃም ከገጠመ በኋላ ያለው የፕሪሚየር ሊግ ጨዋታ ደግሞ ስታንፎርድ ብሪጅ ላይ ቼልሲን ይገጥማል። አሰልጣኝ ሚኬል አርቴታ ይህንን አስደናቂ ጥንካሬ ለመቀጠል ምን ማድረግ ይጠበቅባቸዋል? አይ ቲንክ አሁን ባላቸው ስኳድ መሰረት አሁን ከዚህ በፊት የስኳድ ኢሹ በተደጋጋሚ እናነሳባቸው ነበር። አሁን ባለው ስኳድ አሁን ለምሳሌ የሊግ ጨዋታ ላይ እኮ አየ ነው ባለፈው በነበረው የጨዋታ እንቅስቃሴ ላይ አንዱ ስኬታቸውን ያስቀጠሉበትን ድል ነው ያስመዘገቡት። በተጠባባቂ ተጫዋቾች ነው የገቡት። ብዙ ሮቴት አድርገዋል። ግን ደግሞ ቀጣይ ከባድ የምትላቸውን መርሃ ግብሮች አሏቸው እና የእነሱንም የተጋጣሚዎቹንም ቡድን የጨዋታ ባህሪም ስትመለከት በመድረኩ ትልቅ ቡድኖች ናቸው። አሁን ለምሳሌ ባየርንን የሚገጥሙበት ጨዋታ ትልቅ ጨዋታ ነው። ግን ደግሞ አሁን በሊጉ አሁን በአውሮፓ ቻምፒዮንስ ሊግም በሊጉ እያሳዩት ያሉትን አቋምም በአውሮፓ ቻምፒዮንስ ሊግ እያሳዩት ነው። ምናልባት በቀጣይም ይደግሙታል። ስላቪያ ፕራሃን ነው የሚገጥሙት። ምናልባት
እዛም ጨዋታ ላይ ግብ ላይ ሳይቆጠርባቸው ሊወጡ የሚችሉበት እድል ሊኖር ይችላል፣ አይታወቅም። እና ሌሎች ግን በጣም አሳሳቢ የሆኑ መርሃ ግብሮች አሏቸው። በንጽጽር ስታየው በቦክሲንግ ዴይ አሁን ለምሳሌ ኢንተርናሽናል ብሬክ ከመጣ በኋላ የሚገጥሟቸው ቡድኖች አሉ። አሁን ለምሳሌ አሁን መርሃ ግብሮቹን ብቻ ስትመለከት ሌሎች ተጋጣሚ ቡድኖች ለዋንጫ ከምናጫቸው ወይንም ደግሞ ለዋንጫ ይፎካከራሉ ተብለው ከሚጠበቁት ሊቨርፑልና ማንቸስተር ሲቲ አንጻር የተሻለ ነው ልትላቸው ትችላለህ። ለምሳሌ ከቼልሲ ጨዋታ በኋላ ብሬንትፎርድ፣ ቪላ፣ ወልቭስ እና ኤቨርተንን ይገጥማሉ። ስትመለከታቸው ሌሎቹ ቡድኖች ከሚገጥሟቸው አሁን ለምሳሌ ማንቸስተር ሲቲ እና ሊቨርፑል እርስ በርስ የሚገናኙበት ጨዋታ አለ በዚህ መሀል እና ይሄም ስትመለከት አርሰናል መርሃ ግብሩ በራሱ አንዱ ለዋንጫም ሊያንደረድረው የሚችልበት እድል አለ። ምክንያቱም ደግሞ ሌሎች እሱ የሚገጥማቸውን ቡድኖች ብቻ ሳይሆን ተጋጣሚዎቹ ተፎካካሪዎቹ የሚገጥሟቸው ቡድኖችንም ቦክሲንግ ዴይ ላይ በተለይ አሁን ቅድም እንዳልኩት ቦክሲንግ ዴይ ራሱ የጨዋታው ባህሪ ነው። የሚገጥሟቸው ቡድኖች ብቻ ሳይሆን መርሃ ግብሩ ራሱ አስጨናቂ ነው እና ከዲሴምበር 27 እስከ ጃንዋሪ 8 ባለው ቀን ውስጥ በ10 ቀን በ9 ቀን ገደማ ወደ 4 ጨዋታ ያደርጋሉ እና ብራይተን፣ ቪላ፣ ቦርንማውዝ እና ሊቨርፑልን ይገጥማሉ እና ከባዱ መርሃ ግብር ምናልባት የሊቨርፑሉ የመጨረሻው የቦክሲንግ ዴይ ጨዋታ ነው። ምናልባት የዋንጫ ፉክክሩን ዲፋይን ሊያደርግ የሚችል ድል ነው። ምክንያቱም ተከታታዮች ጨዋታዎች ምናልባት ሊቨርፑልም ማንቸስተር ሲቲም ሊንገጫገጩ የሚችሉበት እድል አለ። ምክንያቱም እርስ በርስም ይገናኛሉ፣ ከባባድ መርሃ ግብሮችም አሏቸው በዛ መሀልና በእነዚህ ጊዜያት ውስጥ ግን አርሰናል ሮቴት በማድረግ ያለውን ስኳድ በመጠቀም የሚንቀሳቀስ ከሆነ ለዋንጫ ላይ አንደረድረው የሚችል ነው። ግን እስከ ቦክሲንግ ዴይ ባሉት ጊዜያት ውስጥ ምናልባት የ6 ነጥብ ወይንም ደግሞ የ2 ጨዋታ እድሜ ስለሆነ ያን ያህል ፈታኝ የሆነ መርሃ ግብር አይኖረውም። ሰንደርላንድ፣ ቶተናም እና ቼልሲን በሚገጥምበት ሁኔታ ማለት ነው። እንግዲህ ቅድም ቪክቶር ዮኬሬሽን እያነሳን ነበር። ቅድም በተለይ ኦፍ ዘ ቦል ከኳስ ውጭ የነበሩት ሩጫዎች በፕሪሚየር ሊጉ ከሚገኙት አጥቂዎች በቁጥር 1 ተቀምጧል። በነገራችን ላይ ቪክቶር ዮኬሬሽ ከቡድን አጋሮቹ ጋር እየፈጠረ ያለው ሊንክ አፕ ፕሌይ በጣም አስደናቂ ነው። የቡድን አጋሮቹ እስኪያግዙ ድረስ ሆልድ አፕ ፕሌይ የቡድን አጋሮቹን የሚጠብቅበት መንገድ እጅግ አስደናቂ ሆኗል። የአርሰናል የማጥቃት ሂደት በሚገባ ቀይሮታል ተብሎ ይጠበቃል። ነገር ግን አርሰናል አሁን ቪክቶር ዮኬሬሽን አነሳን እንጂ በቀጣይ በጉዳት ላይ የሚገኙ ተጫዋቾች ሲመጡ ደግሞ እስካሁን በፕሪሚየር ሊጉ ጨዋታ ያላደረጉ በርካታ ተጫዋቾች አሉ። ገብርኤል ጄሱስን ማንሳት እንችላለን። ቡድኑን ከዚህ የተሻለ ደረጃ ማገዝ የሚችል ተጫዋች ከሃይቨርትስን በልዩነት ማንሳት የምንችልበት አጋጣሚ አለ። ኖኒ ማድዌኬ የመጀመሪያዎቹ ሳምንታት ብቻ የተመለከትናቸው ተጫዋቾች ናቸው። ማርቲን ኦዴጋርድ በሚገባ እስካሁን ከቡድኑ ጋር ፊት አድርጓል ተብሎ አይጠበቅም። ምክንያቱም በዘንድሮው የውድድር ዓመት የበለጠ በጉዳት የተፈተነበት ጊዜያት እንደነበር ይታወሳል። አልቴ ምናልባት ከዚህ በፊትም የውድድር ዓመቱ ጅማሬ ላይ ግምቴ የነበረው በዘንድሮ የውድድር ዓመት አርሰናል የዘንድሮ የውድድር ዓመት የፕሪሚየር ሊጉን ዋንጫ ለማሸነፍ የተሻለ እድል አለው ብዬ አስቤ ነበር። አሁንም አርሰናል በዘንድሮ የውድድር ዓመት ቅድም ካነሳናቸው የሌሎች ክለቦች ወጥነት ጥያቄ ጋር በተገናኘ አርሰናል ካለው ጥንካሬ ደግሞ በተነሳ አርሰናል በዘንድሮ የውድድር ዓመት የፕሪሚየር ሊጉን ዋንጫ ለማሸነፍ የተሻለ እድል ያለው ይመስለኛል። አርሰናልን በዘንድሮ የውድድር ዓመት ግን ዋንጫ እንዳያሸንፍ ሊያደርገው የሚችለው ብቸኛው ምክንያት አሰልጣኝ ሚኬል አርቴታ ሊሆን ይችላል ብዬ አስባለሁ። ምክንያቱም በእርግጥ እንዴት ሊሆን ይችላል ተብሎ መጠየቅ ይችላል። ምክንያቱም ሚኬል አርቴታ አሰልጣኝ ሆኖ እንዴት እሳቸው ዋንጫ እንዳያሸንፍ ሊያደርጉት ይችላሉ የሚለው ነገር ማንሳት ተገቢ ይመስላል። አሰልጣኝ ሚኬል አርቴታ አንዳንድ ስህተቶች ተመልክተንባቸዋል። በተለይ ሊቨርፑል ጋር ነጥብ የጣሉበት መንገድ ካሰላለፍ ጋር በተገናኘ 3 ተመሳሳይ አይነት የአማካይ ስፍራ ተጫዋቾች ማሰለፋቸው፣ በማንቸስተር ሲቲ ላይ ፈርስት ሃፍ ላይ ወይ ደግሞ ከረፍት በፊት የፈጠሩት ያሰላለፍ መንገድ ምን ያህል ዋጋ እንዳስከፈላቸው ተመልክተናል። በዚህ ስብስብ ውስጥ በዚህ ጥንካሬ ውስጥ ከጉዳት የሚመለሱላቸው ተጫዋቾች እንዳሉ ጨምረን በጥሩ የዝውውር መስኮት ደግሞ የዝውውር ገበያውን እንደሚመለከቱ እየተነገረ ይገኛል። ስለዚህ አሰልጣኝ ሚኬል አርቴታ በቡድን ውስጥ የሚኖራቸው ጥንቃቄ የተሞላባቸው ያሰላለፍ መንገዶች ተጫዋቾች የሚቀይሩበት መንገድ ለአርሰናል ብቸኛው ምናልባት እንከን ሊሆን ይችላል ብዬ አስባለሁ። ምክንያቱም ሌሎች ክለቦች በእርግጥ ገና የውድድር ዓመቱ 28 ሳምንታት ይቀረዋል። በርካታ ውድድሮች አሉ። በሀገራት ውድድር ተጫዋቾች ጉዳት ሊያጋጥማቸው ይችላል። ከስኳድ ዴፕዝ አንጻር አርሰናል ካለበት የመከላከል ጥንካሬ አንጻር ግን ምናልባት ይህ ዓመት የአርሰናል የሚሆንበት እድል ሰፊ መስሎ ይሰማኛል። ምናልባት ሌሎች ክለቦች ደግሞ ያላቸው ጥንካሬ በቀጣይ ሳምንታት ልንመለከተው እንችላለን። ምክንያቱም የአውሮፓ ሻምፒዮንስ ሊግ አለ፣ የዓለም ዋንጫም ስላለ ተጫዋቾች ራሳቸውን የበለጠ ማሳየት የሚፈልጉበት የውድድር ዓመት ነው። ስለዚህ አርሰናል እንግዲህ በምን አይነት ጥንካሬ ይቀጥላል የሚለውን ጉዳይ በቀጣይ የምንመለከተው ይሆናል።
ተመልካቾቻችን ሳምንታዊው የስፖርት ፕሮግራማችን ይህንን ይመስል ነበር። የዛሬው የስፖርት ፕሮግራም አጋራችን ቡና ኢንተርናሽናል ባንክ እጅግ አድርገን እናመሰግናለን። በቀጣይ ሳምንት በተለያዩ ዝግጅቶች እንጠብቃችኋለን። እስከ ሳምንት ሰላም። የዛሬን ተስፋ ይበልጥ ለማጥበቅ በአዲስ ሐሳብ ለመሻሻል ያሰቡትን ለማስፋት ውጥንን ለማሳካት ይበልጥ ልቆ ለመገኘት ያሰቡ መላ ይፈልጋሉ። እነሆ ለብርቶች የአቦል ዲጂታል ብድር አገልግሎት ቀረበ። አቦል ዲጂታል ብድር ንጋት፣ ራዕይ፣ መነሻና ማሳ ሲል በሰየማቸው ልዩ ልዩ የብድር አገልግሎቶቹ እስከ 100 ሺህ ብር ብድር አዘጋጅቷል። ማለዳ በኢመደበኛ ንግድ ለተሰማሩ ሴቶች፣ ራዕይ በመደበኛ ንግድ ለተሰማሩ ሴቶች፣ መነሻ በኢመደበኛ ንግድ ለተሰማሩ ለጉሊትና መሰል ነጋዴዎች፣ ንጋት መደበኛ ንግድ ለተሰማሩ የጥቃቅንና አነስተኛ ነጋዴዎች፣ ማሳ በግብርናና መሰል ስራዎች ላይ ለተሰማሩ የቀረበ አገልግሎቶቹን ያለምንም ማስያዣ በእጅ ስልኮ መጠቀም ያገኙ። አቦል ዲጂታል ብድር፣ አቦል ላይ ይድረሱ። ቡና ባንክ፣ የባለ ራዕዮች ባንክ።